ብዙ ሴቶች ገንዘብ ያለው ወንድ ነው የምፈልገው ብለው ያገቡት ወንድ ግን ገንዘብ ያለው አይደለም። አንድ ቋንቋ ይመስል የሚያስማማና አንድ ሐሳብ ሴቶች ገንዘብ ነው የሚወዱት የሚባል የሆነበት ዋናው ምክንያት ምንድነው? እኔ አልስማማም በዚህ። ለምን ካልከኝ ይኸውልህ ብዙ ጊዜ እኮ ባመጣነው መስፈርት መሰረት እኮ ሄዶልን አያውቅም ብዙ ነገር አይደል? እንዲህ ያላት እንላለን። በኋላ ያፈቀርናትን ሴት ስናየው አብዛኛው ማች አያረግልን። ወንድ ቁጥሩን ይጨምራል ግን ለፖዚቲቭ ወይ ነው የሚታየው፣ ለሴት ቁጥሯ ይጨምራል ለኔጌቲቭ ወይ ነው የሚታየው። እና ከሴት ጋር ጊዜ ማሳለፍ ታይም ሉዝ እንደማድረግ እንቆጥረዋለን። ግን በደንብ ካየነው ወንድ የሚሰራበት መንገድ ያ የሪያሊቲው እኮ ወንድ በቀን ውስጥ እኮ ሴክስን የሚያስብበት ጊዜ እኮ ማአት ነው። ለወንድ እኮ ሴክስን ለማየት እኮ ጥሩ አፒራንስ ያላትን ሴት ማየት በቂ ነው። አየው በቃ አንቺም እንደዛው ፒዩር ኢንቴንሽናችን እሱ ነው። ሴት ግንኙነት ስታደርግ ያ ሰው የራሷ እንዳረገችው ነው የሚሰማት፣ ወደሷ ነው የሚሄደው። አየው እና ሰውነቷ ላይ ነው ፕሪንት የሚደረገው። ለብዙ ወንድ አሁን አስተዳደጋችን በብዛት ልክ አይደለም ማለት ብዙ ወንድ ሴክስ ነው የሚያስበው ማለት ነው ፍቅር ሲባል። ከዛ ውጭ ያለውን ትርጉም አልተነገረንም አናውቅም ማለት ነው። ሁሉም ይፈልገዋል፣ ሁሉም ያደርገዋል፣ ግን እንዲወራበት አይፈልግም። ሴቶችስ ለምን ቺት የሚያደርጉት? ኢቭን አንዳንድ ጽሁፎችን አይተህ ከሆነ ቺት የማድረግ እድሉ ሁሉ ይጨምራል። ብዙ ጊዜ በጣም ኤክስፒሪየንስ ያለው ወንድ ነው የሰው ሚስት የሚነጥቀው። አዎ ደፋር ነው፣ ኤክስፒሪየንስ ስላለው ነው። ብዙ ወንዶች ግን ለሴት ልጅ ያላቸውን ፍቅርና ሴክሹዋል ፍላጎት ይለዩታል ብለህ ታስባለህ? በተለይ መጀመሪያ ሳይኮሎጂስት ተመስገን እንኳን ደህና መጣ። እንኳን ደህና ቆየህ። እስኪ ራስህን፣ ፕሮፌሽንን፣ ስራህን ትንሽ ንገረን እንደ መግቢያ። ያው ብለዋል እንግዲህ ሙሉ ስሜ ተመስገን አብይ ነው። በሳይኮሎጂ ሙያ ውስጥ ነው ያለሁት። 8 ዓመት አካባቢ ሆነኛል። በጣም ወዶ ሙያ ነው። እኔም እንደግለሰብ ብዙ የተማርኩበት ሙያ ነው። እንግዲህ ብዙ ነገር ልሰራበትም አስባለሁ። ኤግዛክትሊ እሱ ላይ ነው ያለው። ከዛ ደግሞ ሶሻል ሚዲያ ላይም አለ። ሪሌሽንሺፕ ኮንተንቶችን ነው የምትሰራው። እንዴት? ሶሻል ሚዲያ ላይ የመምጣት ኢንትረስት አልነበረኝም። እሺ ያው ተገፋፍቼ ነው የጀመርኩት። ያው ጓደኛ ሲኖርህ ምናምን ፍቅረኛ ሲኖርህ እንደ ጀምር አቅመን አቋል የሚል የቅርብ ሰው ልክ ነው ይላልና ሌላ ሰው ብሎኝ ያውቃል፣ ግን ከብዙ አልቆጥረው እና ቅርብ ጊዜ ጀመርኩ። ከዛ እስቲ ቆይ ከጀመርኩ አይቀርማ ኮሚትድ ሆኜ ልስራው አልኩኝ። ጥሩ ለውጥ አመጣ። አጋጣሚ ኮንቴንትም ሪሌሽንሺፕ አልነበረም የኔ ሐሳብ ሌላ ነው። እንዲሁ ከሳይኮሎጂ ጋር የሚገናኙ ከልጆች ጋር ሰርቼ አውቃለሁ፣ ከአደልት ከሆኑ ሰዎች ጋር ሰርቼ አውቃለሁና እነዛን ጀስት አንዳንድ ሐሳብ ሼር ለማድረግ ኢንኬዝ ከሪሌሽንሺፕ ጋር የሚገናኝ ሐሳብ ሼር አደረኩ። ሰው ተቀባበለው፣ ቫይራል ወጣ። ሌላ ኮንቴንት ሰርቼ ድጋሚ ሪሌሽንሺፕ ስሰራ አሁን ይሄኛው ነው የሚወጣው። አሁን አይ በቃ አንድ ጓደኛዬ ምን አለኝ፣ አይ ቲክቶክ እኮ ቫይራል ይወጣልህን ይይዝልሃል፣ እሱን ደጋግመህ ስራው አለኝ። እና በዛው ሳላቀው ሪሌሽንሺፕ ሆነ እና ከዛ ውጭ ያለውን ጉዳይ እንግዲህ በሌላ መስመር ወይ ሼር አደርጋለሁ። እኔ አሁን አንተ ብዙ ጊዜ የኔ ገስቶችም ሲመጡ እማላምነው ነገር አንድ ነገር አለ። ሰው ልብ ውስጥ የሆነ ነገር ከሌለ መውጣት አይችልም ብዬ ነው ማምነው። ልክ ነው። ተረተኛል። የፈለገ ኮንተንት ክሬሽን ቢወስድም ይሰለቻል ከሆነ ሰዓት በኋላ ቫይራል ቢሆንልህም ኢቭን ሶ ዴፊኒትሊ የሆነ ኢሞሽን ስሜት አለ ከኋላ ማለት ነው ሪሌሽንሺፕ ላይ። ምክንያቱም ሪሌሽንሺፕ ኮንሰፕት ብቻ አይደለም ስሜትም ያለው ነገር ስለሆነ ስታወራው ራሱ ፊልን እያረከው አንተ ያለፍክበት ወሬ ሰማኸው የተጎዳህበት የተደሰትክበት ያሸነፍክበት የወደክበት ቦታ ሲሆን ለሰዎችም ስትገልጸው ሴንስ ይሰጣል ከነ ኤነርጂ ስለሆነ። ስለዚህ ታሜ ምን አይነት የፍቅር ታሪክ አሳልፎ ነው በአንድ በኩል ከሳይኮሎጂ ውጪ ታሪክ ልታዘረዝረኝ ነው? ደስ ይለናል። ከታች ጀምሮ የነበርኩትን አይነት ሰው ልንገርህ። የኔ ሞቲቭ ምን መሰለህ? ባህሪን አንደርስታንድ ማድረግ፣ ከዛ የገባኝን ደግሞ ሰዎች እንዲያዩልኝ ማድረግ ነው። አንድ ሰው የሆነን ጉዳይ የሚያደርገው በዚህ ምክንያት ነው፣ እንዲህ ስለሚያስብ ነው፣ እንዲህ ስለሆነ ነው፣ ከኋላ በዚህ ታሪክ ስለመጣ ነው። ሰው ይህንን አንደርስታንድ አድርጉትና ይህን ከግምት አስገብታችሁ አስቡ ነው የኔ ኢንቴንሽን፣ እሱ ነው። ሪሌሽንሺፕ ላይ ሲመጣም ይሄ አንደርስታንድ ይሄ ኮንሰፕት ነው ወዚህኛው ላይ ፊት አድርጎ አፕላይ የሚደረገው። ከታች ጀምሮ ነው የነበርኩት። በጣም ፈሪ፣ አይናፋር፣ ለሴት ብቻ ነው የምልህ፣ ወንድ አልፈራም። ወንድ ጋር ችግር የለም፣ ትንሽ ተናገረኝ ያሳያል። ያኔ የነበርኩት ነው እና ያው በኋላ አደብ እየገዛን እንመጣለን። እና ሴት ስትሆን ግን እዛ ጋር ሆና ተመስገን አይደለም ተሙ ካለች ሌላ ነው። የምር ትፈራለህ? በጣም ልነግርህ አልችልም። እንዲህ ሴትን እያየሁ ማውራት ፈተና ነው ለኔ። ኢንቴንሽናል ሄዳ አናግራት አታውቅም? ሴት አላውቅም። ካናገርኩ ወይ በጉልበት ነው ወይ በሆነ ነገር ነው ወይ ደግሞ ወይ በዲፎልት የሆነ አንኮንሺየስ ሆኜ ሳላቅ ነው
ኢንቴንሽናል ሆኛ እንዴት ልጅ ጄ ላውራት ምናምን አብሬያት ልሄድ አልችልም። እሱ ግን የብዙ ወንዶች ችግር ይመስለኛል። ሁላችንም ስናል ይመስለኛል በሆነ በአሳይመንት ሀሳብህ አሳይመንት ሰርተሻል እንዴ ብለህ ካልሆነ አልችልም። እኔ እሱን አልችልም። ትቀልዳለህ። ያኛውን እኛም እንፈራለን። ላይክ ሊትራሊ ሄደህ እንደነሽ ካናሽ ኪሩቤል ይባላል እና አይ እኔ የገለጥኩት እኔ 7 ክፍል እያለሁ ነው። እሺ አታው ግዴ እሺ እኔ 7 ክፍል ነኝ፣ እሷ 8 ክፍል ነች እና ላይብራሪ ፎቅ ላይ ነው የነሱ ላይብራሪ። ከታች 7 እና 8 ክፍል አለ፣ እኔ አለሁ እና ሜዳ ላይ ኳስ ጫወት ልጆች ይመጡና ያቺ ልጅ ሰላም ብለሃለች ይሉኛል። ማነች አትታየኝም፣ ነገም ይመጣሉ ይቀጥላሉ እና ያቺ ልጅ ማነች አለች ግን አለች 7 ክፍል እያለሁ እሷ 8 ክፍል። እሺ እሷ ወዳህ ነው at the end of the story እንደዛ ደግሞ እኮ ቢፈራ ሰው ነው የሚወደደው። ሄዶ የሚገርመኝ ወንድ ቢፈራ ወንድ ነው የሚወደደው። ትምህርት ቤት ውስጥ ምናምን ብዙ ጊዜ ዝም የሚል ምናምን ልክ ነው። ምክንያቱም ኮንሺየስ ሆነ ነገሮችን ስለማታይ ለመጠለፍ ቅርብ ነው። የሆነ እንትን ውስጥ ለመግባት ኦብሰስድ ለመሆን ቅርብ ነው እና ልጅቷን አወኳት። ሄጄ ቀይ ወፍራማ ጠር ያለች ምናምን ነገር ነች። ምን እንደወደድኩት አላውቅም፣ ብቻ ደስ አለች። አንተም ተመቸ? እሺ ግን አልጠይቃትም አልኩ። እሷ አትጠይቃለች ቢሆንማ ጥሩ ነው። እዛ ሌላ ቀን እንዲህ እያለ ከዛ አሟታል እያሉ ክላስ ይወስዱኛል። አጠገቧ ቁጭ በል ይሉኛል። አይን አይኔን ያዩኛል ምን እንደማደርግ ለማየት ነው። እና እኔ ምን ላድርግ? እሷ እንደምትወድህ ተናግራ ነው? አልነገረችኝም። አይ ለሌሎች ሰዎች ለጓደኞቿ እኮ ነው እነሱ ያውቃሉ እንደምትወድህ ያውቃሉ። እነሱ እኮ ጌሙን እያመቻቹ ነው በጣም ለነገር እኮ ይጠሩኛል። ቁጭ እላለሁ ምን እንደማደርግ አላውቅም። ዝም ብዬ አያታለሁ። ምን ሆነሽ ነው? አይ አሞኝ ነው። እሺ አይዞሽ በቃ ያዩኛል ያያቸዋል። ግን እሷ መውደዷ ድፍረት አልሰጠህም አንተን? አትሊስት ከሄዶ ከማናገር ቢያንስ ተፈልጊያለሁ። ከዛ በኋላ እኔ ጠየቅኳት እኮ ነው ጌሙ ሆነ ተገለበጠ። ጠየቅኳት። እሺ ያው መቼስ እሷ እኮ ያለቀ ጉዳይ ነው። እኔ ጋ ነው የተጀመረው። ያ ሆነ ለትምህርት 23ኛ ወጣው። እስከ 10 አልጠፋም ነበር። ቀነሽ ትምህርት ምን ያደርጋል አጠናው ብለህ ደብዳቤ ነው የምትጽፈው። እኔም እንደዛ ስለሆንኩ ነው የነበረው። እሺ እና እሱ ሆነ። አባቴ በጣም ዋይዝ ነው የዛን ጊዜ ሆነው አየኝና ደብዳቤ እየጻፍኩ እንደሆነ አውቋል። እኔ አላውቅም። በመሀል እያጠናው ነው ብዬ ሽንት ቤት ሄጃለሁ። ተኝቷል ብያለሁ። እኔ ተነሳና ለካ አይቶታል። ይህን ካለፈ በኋላ ነው የሚነግረኝ። በነጋታው 9 ሰዓት ላይ ከትምህርት ቤት ስወጣ ለካ ይከታተለኛል። እኔ ደግሞ ከሌላ ጓደኛዬ ጋር በእሷ ቤት በኩል አርፌ ልሄድ ነው እና አንተ ወደሃት አረፍክ? ከሷ በላይ ወደድኳት። በቃ ከሷ በላይ ማለት ባሰብህ። ኧረ ትቀልዳለህ እንዴ? ደብዳቤ የጻፍኩ ግጥም የጻፍኩ ግጥም አለኝ። አኮራም እንዴ? ትንሽ እኮ ራስን ስታቅ ነው የምትኮራው። ወንድ መሆንን ራስ ትጠራጠራለህ ያኔ። ኦኬ ልክ ነው ልጅነት ስለሆነ። ያ ሆነ በኋላ ተመክሬ ምናምን ተውኩኝ። ያቺ አይኔን ገለጠችው። ለምን አቆማችሁ? ልጅነት ስለሆነ ምናምን ነው ወይስ? እኔ አባቴ መክሮኝ ነው። ኦኬ ምን አለህ ግን? አባት ጋብዞኝ የማያውቀው ሰው ጋበዘኝ። እሺ ሚሪንዳ ምናምን ኬክ ምናምን እስከነ ዩኒፎርሜ ነው ጊዜ ያሳየ። እኔ እንግዲህ እንደዛ አድርጎኝ አያውቅም። ከዛ በፊት ማስታውሰው ቁጭ አለን። የመከረኝ ትዝ አይለኝ። ልጅቷ ማናት? ምንድን ነው? እንዴት ነው የምታውቃት ነው እንዴ? ከዛ በኋላ ማአት መክሮኛል። አንዱም ትዝ አይለኝም። አሁን በነጋታው ሂጅ ድጋሚ አጠገቤ እንዳትመጪ ላይሽ አልፈልግም አልኳት። ለምን? በቃ ላይሽ አልፈልግም። አባትን በጣም ነው ሰማው ማለት ነው። አዎ የመጣበት መንገድ እሱ እንደዛ ነው። እኔ ኖርማሊ ቀጥታ ምክር አልሰማም። እኔ ከልጅነቴ በሆነ በሚገባኝ መንገድ ካመጣሁ ግን ችግር የለም። አሁን ቤት መክሮኝ ቢሆን ምናምን የምሰማ አይመስለኝም። ጋብዞኝ ያቅም ጋብዘኝ ምናምን እስከነ ዩኒፎርም በቃ ደስ ይልሃል ቦስ ታደስ። በዛ ቆምንና ከዛ በኋላ ሴት ማለት እንደኔ ሰው እንደሆነች ምቀርባት እንደሆነች እና ሌላ አይነት እንዳልሆነች ትንሽ እየገባ ይመጣ። በፊት ሴት የሆነች አለም ነው። ምክንያቱም አስተማሪም ሲቀጣ ሴት መሀል አድርጎ ነው የሚቀጣ። ኦፍ ኮርስ አንተ ለካ እንደዛ ነው የምንቀጣው። ትዝ ይለኛል። እኔ ስቲል አሁን እንደዛ አለ። መሀል ተቀመጥ ትባላለህ። የሚመቸው አለ ኦብቪየስሊ። ግን ደስ ይላል እኮ እውነታው። ያው ተማሪውን ታፍራለህ እንጂ ተማሪ ሙድ ይዝባል እንዴ? ስንቱን ሙድ ትችላለህ አመቱ ሙሉ። እኔም ከቆንጆ ሴት ጋር ቁጭ ብለን ካለ ደስ ይለኝ ነበር። ግን ደግሞ ተማሪው ነው ሙድ የሚይዝብ ነው የሚከብድ። አይ ቲንክ አይደል ውስጥ ደስ ይለዋል ዴፊኒትሊ። እኔ ማስታወሰው አይደብረኝም ተቀመጥ ስለተባልኩኝ፣ ግን የተማሪው ትረባ ስለሚደብረኝ ነው እንጂ
ሳይተርቡኝ ብቀመጥ ምንም አይመስልም ውስጥ ደስ ይለዋል። በኋላም ሄደህ የሚቀርብ ጓደኛ ከንተካከው ተቀመጡ ምናምን ብለህ ፕራውድ ታደርጋለህ። ትንሽ ግን ተማሪ ካወቀ ደግሞ ሙድ ስለሚይዝብ ይደብራል። እሱ ይብሳል። ቡሊ ትደረጋለህ። ባልና ሚስቶች ና እየተባልን እሺ ሰው አደክ ከዛ በኋላ ብቻ እንደዛ እያለ ያው እንግዲህ የፍቅር ህይወት መጣ አምን እስከሆነ ያክል ጊዜ ድረስ ብዙ አይገባኝም። ሴት የምታወራው ጉዳይ ለኔ ግልጽ አይደለም። የኔን ፍላጎት አውቃለሁ እና ምን አይነት ሴት ብትሆንልኝ ደስ እንደሚለኝ አውቃለሁ። ያንን ነው ከሰው ሁሉ የምፈልገው እና ስታወራ የምታወራውን ቃል መስማት ነው ለኔ መስማት የሚመስለኝ የነበረው ያኔ። እና አትረዳኝም። አረ እየሰማሁሽ አይደል ጊዜ ሰጥቼሽ እየሰማሁሽ አይደል ምን ማለትሽ ነው አይደለም የምታወራው ነገር አይገባህም ገብቶ አያውቅም። እንዲህ አይነት ኮሜንት ብዙ ጊዜ መጥቶ ያውቃል አንተ ጋር። በኋላ ነው የሆነ ታይም ላይ ነው የገባኝ እንዴት እንደሆነ አላውቅም። ብቻ እኔን እያወኩ ስመጣ ይሁን ሰልፍ አዌርነስ ትሬኒንጎች ወስድ ነበር፣ ኤክሰርሳይሶች ሰራ ነበር። ሳይኮሎጂስት ከመማር በፊት ነው ይሄ እነዚህ ሀፕን ያደረገው እየተማርኩ ከዛም በፊት ሀፕን ያደርጓል። እና እንዲህ የሆነ ሳይኮሎጂን ከተማርኩት ይልቅ በተግባር ስሰራ የተማርኩት ይበልጣል ለኔ። ልክ ነው። እዛ ፍንጭ ተወስድና ቲዮሪም ስለሆነ መሬት ላይ ስታመጣው ቲዮሪ ህይወት ዘርቶ ነው ያየሁት። ልጆች ላይ ያለው ልጅ ላይ ስታረገው ሌላ ላይ ሌላ ስታረገው ሌላ አይነት ላይፍ ይሆናል። ሰው አትረዳም ነበር። አይገባኝም ነው የምልህ። እኔ የምፈልገውን ስለማቅ ጀስት የምረዳህ ነው የሚመስለኝ አንተን። ምክንያቱም የኔን ፍላጎት አውቃለሁ፣ የሚሰማኝን አውቃለሁ፣ ማስቡን አውቃለሁ፣ ፍላጎቴን አውቃለሁ። ያ ስለሆነ በእኔ ዓለም ውስጥ ስለሆነ ያለሁት አንተም ልክ እንደዛ አለንም። አንተ ሰላም ከሆንክ እኔም ሰላም ነኝ በዲፎልት ነው። እንደዛ ነው ይመስለኝ። ኢቨን ትሬኒንግ ስሰጥ እኔ ከገባኝ ገብቷቸዋል ብዬ ነው ማስበው። እኔን የሆነ ኢንስፓየር ካደረገኝ ያርጓቸዋል ማለት ነው። እና የኔን ግለት ነው እንጂ ማየው የእነሱን አልነበረም ያኔ። እሷ ጋርም እንደዚህ ነው የነበረው። ብዙ የነበረኝ ኖርማል ጓደኝነት ላይም እንደዚህ ነው የነበርኩት። የሆነ ታይም ላይ ነው ስለ ሴት እያነበብኩ ስመጣ ሴት ሌላ ነች እና እነሱ የሚያስቡበት መንገድ የሚሰማቸው ፍላጎታቸው ምናምን እኔ ከማስበው ውጭ የኔ ራሱ አንዳንድ ፍላጎት ጤነኛ አይደለም። እና ሴት ምንድን ነች? ተው እንጂ እንደዚህ አይነት ትርጉሙን አልተረጉም። አይ ሴት ሌላ ነች ስትል ላይክ በምንድን ነው የምንገልጻት? ወይስ ምን አይነት የተለየ ባህሪ ያላቸው ከሆንድ ወይም በምን መልኩ ማየት አለበት? ይሄን የሚያዳምጥ ሰው እንዳንተ አሁን ግራ የገባው ይኖራል አንተ በነበርክበት ስቴጅ ላይ። ሴትን በምን መልኩ ነው ሰው መረዳት ያለበት ብለህ ታስባለህ? ላይክ ከኤክስፒሪየንስ ሊሆን ይችላል፣ ከሳይኮሎጂ ሊሆን ይችላል። ሴትን እንደዚሁ ጀነራል እንግለጽና ከዛ ምን አይነት ሴት የሚለው እንምጣበት። ሴት ያው ኖርማሊ እንደዚሁ ከስሜት ጋር የምትገናኝ ሴት ነች። የስሜትን ፓርት የምትይዘው ሴት ነች። አንደርስታንድ የምታረገው፣ የምታቅፈው፣ ፍቅር የምትሰጠው፣ ህይወት የምትዘራበት አንድ ጉዳይ ላይ ሴት ነች። ወንድ ጋር ከመጣ ደግሞ ሌላ ነው እና ሪል ፍቅር ሁሉ ሴት ጋር ያለ ይመስለኛል። እኔ ብዙ ጽሁፎችንም ሳይ እኛ ጋር ያለው ሌላ ነው። ማፍቀር ምን እንደሆነ እንዴት ነው ታች ድረስ ቱ ዘ ኮር የምታውቀው እሷ ይመስለኛል ሴት ልጅ። አዎ እኛ ከላይፍ አንጻር ብዙ አንደርስታንድ ያላደረግናቸው ነገሮች ያሉ ይመስለኛል። የወንድ ሚናዎች አሉ። አንድ ሰሞን ላይ ስለ ወንድ ብቻ እያነበብኩ መጣሁ እና ኦኬ ወንድ በቃ ሌላ ነው ትላለህ። የሆነ ሰዓት ላይ ደግሞ ስለ ሴት እስቲ ባላንስ ያደርግ ስል ሙሉ ተገልብጠ ደግሞ ሴት ሆናል። ባላንስ ማድረግ ይከብዳል። በኋላ ባላንስ ማድረግበት ፖይንት አንድ አግኝቻለሁ እነግርሃለሁ። እና ብዙ ነገሮች ላይፍ ላይ ያሉ ነገሮች ከወንድ ይልቅ ለሴት ሞር ክሊር የሆኑ ይመስለኛል። ወደ ህይወት ወደ መሬት ያለውን ስናይ አልከባ አይዋና ይሄን በደንብ ማወቅ ፈልጋለሁ። እሺ የገባኝን ላስረዳ በምችለው ልክ። እንግዲህ ለምሳሌ ኮሚኒኬሽንን ካነሳ ወንድ ኮሚኒኬት የሚያደርገው በማይንድ ሌቭል ነው። ብዙ ጊዜ ሀሳብ ለሀሳብ ነው፣ የሆነ አይዲያ ነው የምታወራው ምናምን። በሀርት ሌቭል ግን ኮሚኒኬት ማድረግ ሞር እድል ያላት ማንጋ ነው ካልክ ሴት ጋር ነው፣ በልብ። አዎ ስለ ስሜት ለስሜት ትቆራኛለህ። ኮሚኒኬት አረጉ ካልኩኝ ከአንድ ሰው ጋር በስሜት ነው የምቆራኘው። በስሜት ስቆራኝ ነው በቃ ከዛ ሰው ጋር ኮሚኒኬት አድርጌያለሁ ፉሊ የምትለው። ወንድ ሲሆን ኢንፎርሜሽን ነው ሼር የሚደራረገው። ብዙ ጊዜ እንዲህ ሀፕን አድርጓል፣ እንዲሆናል፣ በዚህ ወጥቷል፣ በዚህ ገብቷል ደን። ሴት ጋር ሲሆንስ ነው በዛ ሀፕኒንግ ውስጥ የተፈጠረውን በሙሉ ታወራዋል። ህይወቱን በሙሉ ነው ሼር የምታደርገው። ህይወቱን ነው የሚሰጣጡት። እያንዳንዱ ጉዳይ ላይ ያለውን ዲቴይሉን ነው የሚያውቁት። ዲቴይል ስለሚያውቁ በዛ ውስጥ ያለውን ፕሮሰስ ይኖሩታል።
ተፈጥሮም ለዛ ያግዛቸዋል። ሰውነታቸውም ስስ ነው፣ ኢሞሽናል ነው፣ ይወልዳሉ። አየው ብዙ ለዚህ አድቫንቴጅ ያለው ክሬተር ናቸው። አዎ ኢንሳይት አላቸው፣ ክሬቲቭ ናቸው። ማንም ሴት ብታመጣ የተወሰነ ነቃ ካለች ክሬቲቭ ነው የምትሆነው አንጻራዊ። የስ ወንድ ጋር ስትመጣ እነዚህ ነገሮች ለመማር ጊዜ ይወስድበታል። ኢንቴንሽናል ሆኖ መማር አለበት። ወይ ከእናቱ ጋር በጣም አታችድ ሆኖ ያደገ መሆን አለበት ሪሌቲቭሊ ከብዙ ወንድ ለመሻል። ወይ ከእህቶቹ ጋር በጣም መቅረብ አለበት፣ እህት ካለው ገብቶሃል አይደል? እንደዚህ አይነት መሆን አለበት። በተለይ የስሜት ፓርቱን ለመረዳት የስሜት ፓርቱ እኛ ለስሜት ፓርት ሩቅ ነን። ወደ ኋላም ስታይ እኮ ወንድ እኮ ለኤክስተርናል ነገር የተተወ ነው። ፋይት ለማድረግ ምን ለማድረግ ለመስራት አይ ጊዜም የለው። ሴትን ካየህስ ነው ቁጭ ብላ ስታወራ ነው የምትውለው። ወደ ውስጥ አየው ያላትን ነገር ሼር ታደርጋለች፣ ታመጣለች ምናምን እና ከሰው ጋር ነው ያላት ሪሌሽን። ከተወለደ ህጻን ልጅ ጋር እንኳን የማውራት አቅም አስብ እስቲ እንደተወለደ አይደል የሚያቅፉት። ታዲያ ያን ሁሉ ስታይ መሬት ላይ ያለውን የተግባሩን ህይወት ከወንድ የተሻለ ሴት እንደምታውቀው ይሰማኛል። አሪፍ እይታ ነው። በዚህ ነው የምትገልጻት ሴት ልጅ። ለምን ቅድም የሆነ ነገር ስትል ምን ትዝ አለኝ። ለምሳሌ ይህን ውሃ ሳቀርብልህ በቃ ውሃ ነው፣ ሌላ ዲቴል አያስፈልጉም፣ እየጠጣህ ነው። ለሴት ልጅ ግን ምናልባት በቃ አልተቀረበም፣ በማስያዣ አይደል ላይክ the whole process ያቀረብክለት መንገድ አሁን ፊትን ሳታስበው እንደዚህ አዙረ ከሆነ ያስቀመጥከው ያንተ ኢኒሺዬሽን ያንተ ኢሞሽን ነው ማተር የሚያደርገው ከሆነ በላይ ለሷ ጊፍቱ እቃው ሳይሆን ለዛ ነው ዲቴል ነው የሚያዩት ስትለኝ እኔ ሙሱ ስለመጣልኝ። ለምሳሌ ልንገር አሁን ብዙ ጊዜ እኔም በጣም ግራ የሚያጋባኝ የነበረው ገንዘብ ካለ ምን ችግር አለው ሴት ታገኛለህ ነው። ኢቭን ብዙ ሴቶች ይላሉ ገንዘብ ያለው ወንድ ሲሉ እንሰማለን። አሁን ላይ በተለይ ሪል ሴት የምትፈልገው ገንዘብ ነው ወይ ነው መልሱ። አይደለም። ምንድን ነው ሴት የምትፈልገው? በጣም ጥሩ ጥያቄ። ሴት የምትፈልገው እሷነቷን አንደርስታንድ አርጓት የምታርፍበትን ሰው ነው። ምን ማለት ነው? በጣም ጥሩ። ይኸውልህ ገንዘብ ኤክስተርናል ነው። አሁን ቅድም የሴትን ዴፊኒሽን ያስቀመጥ ነው አለ አይደል? በዛ ልክ እየኖረች ያለች ሴት ነው ገንዘቡ አይደለም ጉዳዩ። ህይወትን ከኔ ጋር አብሮ ይኖራል ወይ ነው፣ እያንዳንዱን ዲቴል ፕሮሰሱን ያውቀዋል ወይ እና ፊል ያደርገዋል ወይ ነው እና ኮሚኒኬት እንደራረጋለን ወይ በዛ ኢች ኤንድ ስቴፕ ላይ እንገናኛለን ወይ ነው። አየኸው? ይህንን የማያውቅ ሰውስ ነው ኤክስተርናል ነገር ነው የሚያመጣል። እንዲህ ያለው ነው የሚሉ እሱን ነው እንዲህ አድርገን እናመጣዋለን እንሰራዋለን ይሉሃል። ለምን ላይፉን ያውቁታላ። እሱ ኖሮ ከኔ ጋር ካልሆንክ ምን ያደርጋል? እና በኋላ ነው እሱን ፊገር አውት የሚያደርጉት። እንዴት ብሩን ብለው ላይክ ሰውየው ግን አቴንሽን ማይሰጥ ምናምን። ብዙ ሴቶች ገንዘብ ያለው ወንድ ነው የምፈልገው ብለው ያገቡት ወንድ ግን ገንዘብ ያለው አይደለም። አራ እንደዛ ነው ዳታው። እኔ ያለኝን ኤክስፒሪየንስ አሁን ዳታ ከጠየቀኝ እሱን አይ ዳታው ስለ ያለኝ ኤክስፒሪየንስ እንደዛ ነው። ስለ ለምን ካልከኝ ይኸውልህ ብዙ ጊዜ እኮ ባመጣነው መስፈርት መሰረት እኮ ሄዶልን አያውቅም ብዙ ነገር አይደል? እንዲህ ያላት እንላለን። በኋላ ያፈቀርናትን ሴት ስናይ አብዛኛው ማች አያደርግልንም፣ ይጎላል ብዙ ነገር። ግን ተወዳታለህ እስቲ እና ያ ያስቀመጥኩት መስፈርት ምንድን ነበር እንዴ ስትል በዛ ጊዜ በነበረ አንደርስታንዲንግ እና ቢሆንልኝ ብለህ የምታስበው ነው። በኋላ ዲፕ ኢንሳይድ ገብቼ ሳይሆን ነው ያገባዋ ሴት የምታስፈልገኝ ነች። ያኔ ካስቀመጥኩ ክራይቴሪያ የተሻለች ነች። እሱ ግን ያኔ አልገባኝም። አየው እንግዲህ እግዚአብሔርም ያምጣት ሌላም ይበል ያ አይነት ነው። እና ሀብታም ወንድ ነው አገባው ሀብታም ሴት ነው እንዲህ ነው ይባላል። ይሄ አሁን ላይ ያለን ችግር ገዝፎ ስለሚታየን ነው። አንድ የገንዘብ ችግር ስላለብን አዎ፣ እና ገንዘብ ዳይሬክትሊ ሁሉ ነገር ይፈታል ብለን ስለምናስብ ነው። ሁለተኛ ከኛ ጋር ያለን ግንኙነት ትንሽ ስለሆነ ነው። ብዙ ነገራችን ኤክስተርናል ጋር የተገናኘ ነው። ሰዎች የሚሰጡን ቦታ ላይ በሰዎች ያለን ስም ምናምን እሱ ነው የሚያሳስበን። ኤግዛክትሊ። ስለዚህ ሰው የሆነ ስም ከሰጠ በቃ የኖርክ ነው ይመስለው። ኦፍ ኮርስ ስሙ ነው ዋናው። የስ ገንዘብ ያለው ወንድ ነው የምፈልገው የምትልን ሴት ሰልፍ አዌርድ የሆነ በጣም የተረጋጋ ኮሚኒኬት ማድረግ የሚችል ስሜቱን መግለጽ የሚችል ወንድ ብታገኝ ነው ያን መስፈርት ትተዋለች። ሪሊ የዛን ያክል ይሸነፋል? አዎ ትሸነፋለች የዛን ያክል። ለምን እሷ የተሰራችው ከገንዘብ አይደለማ። አየኸው እሷ የምትፈልገው ዲፕ ኢንሳይድ ፍላጎት አለ። ገንዘብ ከውጭ ያለ ፍላጎት ነው። ገንዘብ እኮ ሁለተኛ ነው። ገንዘቡን እኮ ተግባብተህ አንድ መስመር ላይ ሆነ የጋራ ጉዳይ ላይ ሆነ ስትጠቀምበት ነው ፕሮዳክቲቭ የሚሆነው። እሱ ሳይመጣ ገንዘብ ይመጣ ምን ያደርጋል?
ግን አሁን ታዲያ ለምንድነው ላይክ በአንድ ቋንቋ ይመስል የሚያስማማና አንድ ሀሳብ ሴቶች ገንዘብ ነው የሚወዱት የሚባል የሆነበት ዋናው ምክንያት ምንድነው? እኔ አልስማማም በዚህ ውሸት ነው አይደል? እኔ አልስማማም። ምናልባት አንዳንድ ሴቶች ገንዘብን ፕራዮሪቲ የሚሰጡት ባለፈ ህይወታቸው በጣም ተጎድተውና ብዙ ሰፈር አድርገው ከመጡ ነው። ፍቅርን ብለው ላይሆን ይችላል። ሲያድጉም ከቤተሰብም ገንዘብ ባለመኖሩ ምክንያት ብዙ ሰፈር አድርገው ከመጡ በህይወታቸው ገንዘብ እየተባለ ከታች ጀምሮ ይመጣሉ እና ገንዘብን ታርጌት ያደርጋሉ። ኢቭን ከማግባት ጓደኛ ከመያዝ ይልቅ ስራ መስራት ነው ታርጌት የሚያደርጉት። የሆነ የዶሚናንት አይነት ባህሪ ነው፣ አግሬሲቭ የመሆን አይነት ባህሪ ታይባቸዋል። ከኋላ ታሪክ ላክ ያደረጉት ነገር ስላለ ነው። ግን የሴት ልጅ ኔቸሯ አይደለም በተወሰነ መልኩ ስቴቢሊቲ ሊሰጣት የሚችል ሰው መፈለግ? ልክ ነው። ግን ስቴቢሊቲ እኛ ብለን የምናስበው በገንዘብ ብቻ ነው ወይ ነው? ገንዘብ ከሌለ ስቴብል መሆን አትችልም ማለት ነው ወይ ነው? ይቻላል እንዴ? በደንብ ስለ አሁን ገንዘብ ከሌለ ስለ ዜሮ ከሆነ እያልን አይደለም። ኦፍ ኮርስ የሆነ ያክል ሀብታም መሆን አይጠበቅብህም ነው። የስ አቬሬጅ ሆነህ ጥሩ ኑሮ መኖር ይቻላል። ልክ ነው። እሱ አይጠበቅም። ኢቭን አንዳንድ ሴቶች እንደውም በጣም ትሪት ስላረጋት በጣም ስለተንከባከባት ስለወደዳት ገንዘቡ በኋላ ላይፍ ላይ ሲመጡ ነው የሚያዩት ሁሉ። ኢቭን አንዳንዶቹ ይሄኛው ደስ በቃ እሱን ወደዋለሁ እንዲህ ያደርገኛል እና ገንዘቡ እንዴት ነው ሲባል እንዲህ ይሆናል እንዲሁ አሰምሽን ብቻ አለ ሳይሆን ሲቀር ስታክ ያደርጋሉ። ያ ሰልፍ አዌርነስ ከማነስ ያሉትን ስለ ፍቅር ያላቸው እውቀት ከማነስ የሚመጣ ነው። ይሄኛው ሲሆን ግን ገንዘብ ሰርተን እንደምናመጣው እናውቃለን። አየው ምንም ቢሆን ምን በየትኛውም ጉዳይ ውስጥ ህይወት አለ እንኖራለን እና የምፈልገው በእያንዳንዱ ስቴፕ ላይ አንተ ልብ ውስጥ መኖሬን አየው ከነጋ መሆንህን በእያንዳንዱ ጉዳይ የምትችለውን ቤስት ማድረግህን ነው። ያን እንደማድረግ እርግጠኛ ከሆነች ነው ገንዘቡ ሊመጣ እንደሚችል እሷም እርግጠኛ ነች። አየው እዛ ላይም ታግዛለች። ይሄ ከሆነ ደግሞ የትኛው ሙድ ሰላም ያገኛል። ወጥቶ ለመስራት ፋይት ለማድረግ ዊል ለማድረግ አይቸገርም። ፓወር ሆኗል። እንዴ ለወንድ ምን ስራ ይከብዳል ካልሰነፍን በስተቀር። አንተ ያጋ አለኝ። እሺ በወጣትነት ቅድም ጀምረ ስለተውካት ብዬ ነው። በወጣትነት ሴትን ሳትረዳት የተጎዳው ነገር ምንድነው? እንዴ ኮሙኒኬት ማድረግ አልቻልኩም። አይ ላይ ካደክ በኋላ ማለት ነው። ላይክ የልጅነት የፍቅር ግንኙነት ሳይሆን ካደክ በኋላ ዩኒቨርሲቲ ከገባህ በኋላ ይችላል። እዛ ካደክ በኋላ የነበረ የፍቅር ግንኙነት ነበር አይደል? እዛ ላይ ሳይገባ ዋጋ ያስከፈለ ወይም ሴትን ልጅ ባለመረዳት ዋጋ ያስከፈለሃል ካንተ ፐርስፔክቲቭ ከሷ ሳይሆን? ያን ያክል ዋጋ ያስከፈለኝ የለም። በዛ ልክ ሪስክ ውስጥ የገባሁበት ምናምን ያጣሁበት ያን ያክል ምለው የለም። ለምን እንደሆነ አላውቅም። አንዳንድ ጉዳዮች ተፈጥሮ ይሆናል ግን ኔጋ ትልቅ አይሆኑ። እንዴት ነው አንደል የምታረጋው? ጥሩ ጥያቄ ነው። የሆነ ሰዓት ላይ እንዴት መሰለ እኔ ኮኔክት አላረግም የነበረው እኮ ተጎዳው የምትለው እኮ ኮኔክት አድርገህ ከዛ ሰው ጋር ተገናኝተህ ፊውቸር አስበህ ምናምን ያን ሰው ስታጣው ነው። እኔ መች ኮኔክት አደረግና ነው የምጎዳው? አዩ አቮይደንት ነህ? አቮይደንት ሳይሆን ብቻዬን ነው ያለሁት። እሷ አለች፣ እሷ እዚህ ነች፣ እኔ እዚህ ነኝ። አዩ የምንገናኝበት መስመር የለም። እኔ ልክ እንደሆንኩ ነው የማስበው። ሀሳቤ ልክ ነው፣ ፍላጎቴ ልክ ነው፣ ምናምን ልክ ነው። የሷስ ነው በማይንድ ደረጃ በሐሳብ ደረጃ እንደምረዳ ነው ማስበው። አሪፍ እንደሆንኩ እንደምሰማ ጊዜ እንደምሰጥ አንደርስታንድ እንደማረግ ኬር ነው ማስበው። ፕራክቲካሊ ያለው ስትመጣስ ነው ብቻዬን ነው እየኖርኩ ያለሁት። የራስን ነው የምትኖር። ሰው እንዴት ልጎዳ እችላለሁ እኔ? ስለዚህ አመት ብንቆይ ከእንደዚህ በዚህ ባህሪ አመት ብንቆይ ጊዜ ነው እንጂ የቆጠረው እኔ እና እሷ መቻ እንደሆነ አንተም የራስን እሷም የራሷን ነው የኖረችው። ምናልባት እሷ እየሞከረች እኮ ይሆናል እኔ የለሁማ። እንዴት አስተካከልከው ይሄን ታዲያ? ወይስ እንዴት ነው ወንድ ልጅ መኖር ያለበት አሁን ካልከው ሲቹዌሽን ውስጥ የሆነው ወንድ? እኔ አይ ቲንክ ወደ እኔ ስመለስ ይመስልኛል እና ሳይኮሎጂ ሙያን በተግባር ያስተማረኝ አንድ ሞዶ ትልቅ ሰው አለና ቴስቶችን እንሰራለን እና ትሬኒንጎችን ወስዳለን፣ ካውንስሊንግ ሴሽኖች አሉና ትዳር ላይ የቆዩ ሰዎች ምናምን ኤክስፒሪየንሳቸውን ሼር ሲያደርጉ ያለው እና እኔ ከማስብ ውጭ ይሆናል እና እኔንም በተለያየ መንገድ እያየሁት ሰልፍ አዌር ትሆን የለ ኢንትሮስፔክሽን የሆነ ታይም ላይ ተወስደ የለ የሆነ ላይ ጊዜም ከፍ እያለ እድሜም ከፍ እያለ ሲመጣ ነገሮች የምታይበት መንገድ ይቀየራል። እንዲህ ነው የምለው ተርኒንግ ፖይንት የለኝም። በፕሮሰስ እየመጣ ያለ አንደርስታንዲንግ ነው። ጥሩ ነገር ብዬ የማስበው ጊዜ ወስዳለሁ። ብዙ ጊዜ ከኔ ጋር ከታች ጀምሮ እስከሆነ ጊዜ ድረስ ጊዜ የምወስደው ጀስት ማሰብ ነው። ከሆነ ጊዜ በኋላ ግን ወደ ስሜት ይወርድና እየኖርኩ ያለሁትን ነገር እንድቀበለው ያደርገኛል።
እና ህይወትንም ብቻዬንም የተጋፈጥኩ ስመጣ ምን ስል እንዲህ ነው እንዴ እያልክ ትመጣለህ። አንዳንድ ነገር ኤክስፔክት አድርገህ ሳይሆን ሲቀር ያስቆምሃል እና ምን ለምንድን ነው ትላለህ እና በህይወት ላይ የሚያስቆሙ ብዙ ነገሮች ይገጥመሃል። ያኔ እየቆምክ ታስባለህ። ያሰብኩት ይሄ ነው፣ የሄድኩበት መንገድ ኢንቴንሽን ይሄ ነው፣ ግን የመጣው ይሄ አይደለም። አየው እንደዛ ስታይ ማስብበት መንገድ ልክ አይደለም። ያን ያለበት አዎ እነሱን እየገባኝ ሲመጣ ነው የሆነ ታይም ላይ በተለይ ደግሞ ስለ ሴትም እያነበብኩ ስመጣ እኔ ሴት ምን እንደሆነች እንደማላቅ ነው ያወቅኩት። ከታች ጀምሮ ሴትን መቅረብ ነው እንጂ ያወቅኩት፣ ከዝም ብሎ እንዲ ኮሚኒኬሽን ማድረግ ነው እንጂ ያወቅኩት፣ ኮንቨርሴሽን ማድረግ ነው እንጂ ያወቅኩት ዲቴል ምን መረዳት የሚባለውን አልገባኝም። ግን ለአንተ ትረዳ ነበር። አዎ ቀለልከ። አዎ ያልከኝ እንደዛ ነው። አንተ እኮ እንደምትረዳ ነው የምታውቀው። አዎ እንዴ በደንብ አይ ቲንክ የብዙ ሴቶች እንባ ለቅሶ ጭንቀት ይሄ ይመስለኛል። እኛም እንረዳቸው ይመስለናል። ያው የሚያበዙትን አይደለም። ከመጠን በላይ ካልተረዳችሁኝ ደግሞ እስከ ጥግ ህይወትህ ሁሉ እኔ ልሁን ብለው የሚያስቡ ሴቶችን እኔ ፊት ለፊት ነው የምናገረው። ቱ ማች የሚሆኑ ሴቶች አሉ። ላይክ ሰውየው ፊዚካሊ የራሱ ህይወት የሌለው፣ የራሱ አላማ የሌለው፣ የራሱ ጫናዎች የሌሉበት ይመስል የሱ አጀንዳ እሷን ደስተኛ ማድረግ ብቻ ነው ይመስላል። ሲወጣ ሲገባ እሷን ስሜት የተከታተለ ማከም፣ ለእሷ ጊፍት ማምጣት፣ ለእሷ እንደዛ አድርጎ የምታስብ ሴት እሷ መታከም አለባት። የብቸኝነት ስሜት እየረበሻት ሊሆን ይችላል። ከዛ ውጭ ግን አቴንሽን እኛ እነሱ እንዳልከው እነሱ ዲቴል እንደሚያዩት እኛ ማየት ባለመቻላችን ግን የመግባባት ጋፕ እንደተፈጠረ ግልጽ ነው። በደንብ ሰፊ ሆነ። የሚከብደው ነገር ምን መሰለህ? ኖርማሊ ወንድ ተብሎ እንደሚታሰበው እየኖርክ ሴትን አንደርስታንድ ላድርግ ብለህ ቁጭ ብለህ ሴትን መስማት ይፈትናል። ያስቡ። ምክንያቱም ዲቴል ነው አይነሱ ወሬ። ለእኛ ለወንድ ብዙ ጊዜ የሴት ወሬ ሚዛን አይደፋም። እንዲያታረግም እንዲያታረግ ብለህ የምትዘጋው አይነት ነው። ሁለት መስማት አትፈልግም አትችልምም እንጂ ውጪ ስንት ጉዳይ ስትሰራ ለምሳሌ አሁን በተለመደው ወንድ ውጪ የሚሰራ ነው፣ ሴት ደግሞ ቤት የምትሆን ነው በተለመደው። አሁን ላይ ብዙ ነገር የተቀየረ ኑሮም የቀየረን ስለሆነ እስቲል እንደዛም ሆኖ ስትገናኝ ወንድ እኮ ከወንድ ጋር ሲገናኝ ስለ ስራ፣ ስለ ቢዝነስ ወይ ስለ ሌላ ጉዳይ ነው የሚያወራው። ስለ ራሱ እኮ ብዙ ጊዜ አያወራም። የራሱን ጉዳይ እኮ ደብቆ ነው የሚኖረው ብዙ ጊዜ። በጣም የሚቀርበው ካልሆነና ሲቸገር ሲጨንቀው ካልሆነ እኮ አያወራም። ብቻውን ነው የሚቆዝምበት እኮ ብዙ ጊዜ። ካወራም ዘሞስት በቃ ቱ ዘ ፖይንት ነው። ያችን ጉዳይ ደብሮኛል ከኋላ አያቆም። ለምን ብዙ ዲቴል የለንም ማለት ኤክስፒሪየንሱ የለንም። አየው እንድናሸንፍ የሆነ ግን እንድናመጣ ፕሮቴክት እንድታረግ ነው ብዙ ጊዜ የሚመጣ ነው እንጂ ቁጭ ብለህ ዲቴል እንድታይ አይደለም። እና አንደኛ ቁጭ ብሎ መስማት ሴት የመሆን ስሜት ያመጣብሃል። ወንድ ከነበረው ስሜት በቃ ሴት ሆንኩ እንዲህ አይነት ስሜት የለም፣ እሱን ያመጣል። ሁለተኛ አትጨርስም እንዴት ይላል። ምክንያቱም የተከማቸ ነው የምትሰማው። ሳትሰማ የኖርከው ሳልሰማ የኖርኩትን ነው ቁጭ ብዬ የምሰማው። ብዙ ስሰማ ብዙ ነው የሚለቀቀው የሚችለው። ፕላስ አነሰሰሪውን ቶሎ ፊልተር ማድረግ ትፈልጋለህ። ይሄን መስማት አይጠበቅም። ጉዳይ አለ ጨርሳ የሆነ ጉዳይ ደግሞ የምትቀጥለው አለ እና ታይም ይወስዳል። እሱ ነው ኢቭን አሁን አንዳንድ ጊዜ እኔ ምን ይሰማኝ ጀኒን ሆኜ ሳወራ አብረን ስንውል አንዳንድ ጊዜ ቀኔን ሉዝ ያደረጉ ይመስለኛል። ከፍቅረኛ ጋር አብረን ስትል የሆነ ፕሮዳክቲቭ ነገር የሰራው አይመስለኝም። ታውቀዋለች እሷም ሰሞኑን ብላኛለች። ከኔ ጋር ስትውል በቃ ደስ አይልም አይደል ቀንን ያባከንክ ይመስልሃል አይደል ትላለች። የምር ይመስልሃል እንደዛ? አንዳንዴ ያው በተለይ የሆነ ነገር አደርጋለሁ ቤት ውስጥም ሆኖ ይሄን አደርጋለሁ ብዬ ከሆነ እሱን ሳላደርግ እንዲሁ ስናወራ ስንጫወት ምን ከዋልኩኝና ያንን እንዳላደረኩት ትዝ ሲለኝ ጫወታው በሙሉ ዜሮ ይሆንብኝ። እሱ እንደው የሁሉም ወንድ እንትን ነው። አዎ እና ከሴት ጋር ጊዜ ማሳለፍ ታይም ሉዝ እንደማድረግ ይንቆጥረዋለን። ግን በደንብ ካየነው ወንድ የሚሰራበት መንገድ ያ ነው። እንዴት ወደ ውስጥ የምትመለስበት መንገድ ያ ነው። የሴት ወሬ አንድ ወንድ ገባው ማለት ከውጭው ዓለም ከውጭው ጩኸት ወደ ውስጥ ወደ ራሱ መመለስ ይችላል ማለት ነው። እና ኮሚኒኬት ማድረግ ይችላል ማለት ነው። እና የሴት ወሬ ከገባኝ ስራ ዓለም ላይ ሄጂ ከሰራተኛ ጋር ኮሚኒኬት ማድረግ ያ አሰራሪ ሁሉ ይቀየራል ማለት ነው። እኔን ሃንድል ማድረግበት መንገድ ይቀየራል። አየው ስሜቴን ሐሳቤን የሚይዝበት መንገድ ይቀየራል። ለዚህ ሁሉ ቁልፍ ነው። እና ከኛ የተሻለ ህይወት ላይ ያለው ነገር ለሴት ሞር ቅርብ ነው ያልኩ ለዚህ ነው። አሜዚንግ ብዙ ሱሳይዳል ወንዶች የኖሩበት ምክንያት ያ ነው አይደል ይመስለኛል። እንዴት ብዙ ራሳቸውን የሚያጠፉ ወንዶች ወደ ውስጥ ማየት ራሱ አለመቻል። ከየት መጣ እንዴት መጣ ለምን መጣ በምን ፈተዋለሁ ለማላናግረው ማን ይረዳኛል ሆናን የለም። በቃ ጭንቀቱ ጭንቀት ስናፕ ማድረግ። አዎ እንዴ አንዳንዱ እኮ አያወራም።
ብዙ ወንድ አያወራም ማለት ይቻላል። በተለይ አሁን የአሁኑ ጄኔሬሽን ይሻላል አይ ቲንክ ሜቢ። አሁን ብዙ ነገር ሶሻል ሚዲያውም ስሜትን ይገልጽልሃል ምናምን። አሁን ትንሽ የተሻለ የመጣ ይመስለኛል። ያው አጠቃላይ ያለውን ዳታ ባናቀም ባለን በዙሪያ ባለ ኤክስፒሪየንስ ግን የተሻለ ይመጣል። ግን ደግሞ አሁን የተሻለ ሲመጣ እየቀነሰ ደግሞ የመጣ ነገር አለ። አሁን የማስኩሊን ብለህ የምታስበው የወንድ ካራክተሮች አሉ አይደል? እሱ ደግሞ እየቀነሰ ሲመጣ ደግሞ ታየዋለህ። እንዴት? ስለ አንድ ወንድ ውስጥ ያው ሁለቱም ስሜት አይደል ያለው? የወንድም የሴትም ማንነት አለ። ሞር ወንድ ላይ ጾታ ወንድ ስለሆነ የወንድም ፕሮሞት ይደረጋል። ሴት ደግሞ ሴት ስለሆነች የሱ ፕሮሞት ይደረጋል። ሌላው እዛው እንዳለ ይቀራል ማለት ነው። ሳያድግ ነው የሚቀረው። እና አሁን ላይ ሐሳብን ስሜትን መግለጽ እየጀመረ ሲመጣ አንድ ወንድ ልክ እንደ ወንድ የነበሩበትን ባህሪያቶችን ዊን የማረጉን ጥማቱ ምኑ ይቀንሳል። ሁለቱም ባላንስ ማለት በጣም ከባድ ነው። እየተወይዳል ያኛው ይተዋል። ግጭትን ከባዱን ፓርቲ ይፈራዋል። ወጥቶ ፌስ ማረጉ ምናምን ጀስት በቃ ይደርሳል እንዲሆናል ምናምን ችግር የለም አይነት ይሆንና የመመቻቸት ባህሪ ይመጣል። እኔም ይፈተነኛል። አይ በቃ አልሰማም ስትል ደግሞ በጣም ፎከስ የምታረግ ስራህን የምታደማ የምትሮጥ ምን የምትል ጠዋት ገብተህ ሌሊት የምትወጣ እንዲህ ነገር ትሆናለህ። እሱ ደግሞ ያኛውን ሉስ ታረጋለህ። እሱ ደግሞ ሲሆን በሙሉ የቤትህን ጉዳይ ሉስ ታረጋለህ። መልሶ ወደ መጀመሪያ ሰላምታ ብቻ አለማዳመጥ እና ሁለቱም ባላንስ ማድረግ ይታፍ የፌሚኒን እና የማስኩሊን ኤነርጂ አንድ ላይ ማስማማት በጣም እንዴት ነው የሚስማሙት? እኔ የገባኝ በምን መሰለ የወንድና የሴትን እያየሁ በመጣሁበት ጊዜ ወንድና ሴት ምንና ምን ናቸው ስለ ባዮሎጂካሊ ትንሽ ልዩነት ነው። ሳይኮሎጂካሊ ግን ሰፊ ነው በጣም ያለው ልዩነት። እና ያንን ሳይ የገባኝ የወንድ ስትሬንግዝ ኦልሞስት ሁሉም የሴት ዊክነስ ነው። የሴት ስትሬንግዝ ደግሞ ኦልሞስት ሁሉም የወንድ ዊክነስ ነው። እና ሁለቱም የሚሞላላ ነው። እስኪ እንያቸው። እሺ ለምሳሌ ወንድ ብዙ ነገሩ ኤክስተርናል ነው። ሴት ብዙ ነገሩ ኢንተርናል ነው። አየው፣ ሴት ብዙ ነገሯን ከሰው ጋር እያረገች ነው የምትፈታው። ወንድ ብዙ ነገሩን ፌስ እያረገና ብቻውን ነው የሚፈታው። አዎ ያ ነው። ኮሚኒኬት ማድረግ ከመጣ ሴት ጋር ነው የሚመጣው። አየው፣ አንድን ነገር ጀምሮ መጨረስ ዊን ማድረግ ምናምን ከሆነ ወንድ ጋር ነው የሚመጣው። ያ ማለት ባዮሎጂካሊም ስትመጣ ሆርሞንም ስታይ እንደዛም ቴስቶስትሮን እና ኤስትሮጅን ሆርሞን አይደል? ወንድ ላይ ቴስቶስትሮን ይጨምራል፣ ኤስትሮጅን ይቀንሳል። ሴት ላይ ደግሞ ኤስትሮጅን ይጨምራል፣ ቴስቶስትሮን ይቀንሳል። እነዚህ ሆርሞኖች ናቸው በጣም ትልቅ ልዩነት የሚያመጣው። ቴስቶስትሮን ሲሆን ዊን ማድረግ ኮምፒቴ ማድረግ ምናምን አግሬሲቭ መሆን ነው ወንድ ላይ ያለው። ሴት ጋር ሲሆን ደግሞ ትሪት የማድረግ ነርቸር ማድረግ በበዛ ቁጥር ፌሚኒን ነው ደግሞ ሶፍት ወደ መሆን ይሆናል። ሶፍት ነው የምትሆነው። እና ሁለቱ ወንድ ድክመት ጥንካሬ ያለው ሴት ድክመት ጥንካሬ ያለው ሁለቱ ኮምፓቲብል ነው፣ የሚለያይ አይደለም። ለምሳሌ ቤት ውስጥ ያለን ጉዳይ ቤት ማጽዳት ምን ብታይ ለምሳሌ እኔ ባጸዳና ባለቤቴ ብታጸዳ አይደለም ጥያቄ የለው። እኔ ቁምቶ ቆሻሻ አለ ትንሽ ቁጭ እንዳልኩ የሚታየን ቆሻሻ ራሱ ይኖራል ልካልኩ። እሷ ሲሆንስ ነው ከየት ጎርጉራ እንደምታወጣው አጣቀም ብቻ ፏ ነው ቢለው ያንን እኔ እንድችለው ይጠይቀኛል ነው። ግን የኔን ሳልተው ነው። አየው፣ የኔን ሳልተው ነው። አሁን አንዳንድ ጊዜ አንዳንድ ሴቶች ጋር ምን ይሆናል እሷ የምትሰራውን ስራ በእሷ ልክ ስለማይሰራው እሷ እየቀማችሁ ትመጣለች። ከሆነ ጊዜ በኋላ ቤት ውስጥ ሚና የለውም ይሄ ሰውዬ። አየው፣ ከዛ ሌላ ስም ይወጣለታል፣ ትንሽ ይርቃል፣ ኮሚኒኬት አያረግም አለ። ግን ፊዚካሊ ብቻ ነው ያለው፣ ኢሞሽናሊ ኮኔክት አታረገውም ከዛ ሰው ጋር። እየቀማችሁ ወስዳ የእሱ አድርገዋለች፣ ከዛ አታግዘኝም እንዲህ አትልም የሚል ደግሞ ብሌም ደግሞ ይመጣል በኋላ። እና ይሄንን እያወቅን ባላንስ ብናደርገው ጥሩ ነው በጣም። ኮምፕሊትሊ ባላንስ ይሆናል ብዬ አላስብም። በጣም ጊዜ ይወስዳል ካለብህ ሌሎች ሪስፖንሲቢሊቲዎች አንጻር። የወንድና የሴትን ባህሪ ባላንስ አድርገን መኖር አይ ቲንክ ታፍ ነው በጣም። ስፒሪቹዋል ካልሆንክ መሆንም አለበት ብዬ አላምንም እኔ ፐርሰናሊ። ባላንስ ግዴታ አይደለም። ለምን ካልከኝ እንዳልከው ከአንተ ኮንሰፕት ተነስተን የአንዱ ስትሬንግዝ የአንዱ ዊክነስ ከሆነ ዴፊኒትሊ ባላንስ ማካረ ግን አይሆንም እኮ እንዲ ሞር ያኛው እንዲሸፍነው ነው ያን ሳይድ። ለምሳሌ ቅድም አንተ ሴት ልጅ ለምሳሌ የቤቱን ጉዳይ ላይ ጎበዝ ነች፣ ልጅ ላይ ጎበዝ ነች ምናምን ብለህ ደግሞ የውጭ ነገር ላይ ደግሞ ተረተኛል ጉልበት የሚጠይቀው ነገር ላይ አለ። ይሄ በጣም ኢንቴንስ የሆነ ኢሞሽናል እንትንህን ካፓቢሊቲ የሚፈትን ነገር ሲሆን ደግሞ ወንድ ይሻላል።
ምክንያቱም እዛ ስሜታዊ የሆኑ ነገሮች ውስጥም ኦፕሬት ማድረግ ይችላል። የሚያስፈራ የሚያስደነግጥ ጨለማ ለአደጋ የሚያጋልጡ ነገሮች ውስጥ የተሻለ ወንድ ኦፕሬት ማድረግ ይችላል። የሴት ልጅ ዊክነስ ነው ለምሳሌ፣ በዛ ነው ፕሮቴክት አድርጎ የተባለ ነው። ስለዚህ ባላንስ እናድርግ ካልኩኝ እኔም እሷም እኔን ተጠብቀኝ እኔም እሷን ተጠብቅ ከሆነ ትዳር ጥሩ ባላንስ ማድረግ ይመስለኛል። በጣም ነው የሚከብደው። ምክንያቱም አሁን እኔ የፕሮቴክሽኑና የፕሮቫይዱን ሮል ብዙውን መያዝ አለብኝ እኔ ነኝ። እንዴት ባላንስ እሷ ደግሞ ሞር ኦፍ ሃውስ ሆልዱን ኢቨን ኢፍ የውጭ ስራ ቢኖራትም በዛኛው ደገፍ ማለት አላ እኔ ወደ የገንዘብ ማምጣቱን ፕሮቫይድ ማድረግ ፕሮቴክት ማድረጉን እኔ በጣም ባጋድል እሷ ደግሞ ወደ ቤቱ ትንሽ እሷ ሞር ማጋደል አለባት አይደል? ባላንስ የሚሆነው the whole ሲስተሙ ይመስለኛል እኛ ሳንሆና አይ ቲንክ ባላንስ የሚያደርግ ላይፍ ራሱ ፕራክቲካሊ ብዙ ያለ አይመስለኝም። በሀሳብ ደረጃ አሉ ስለ እንዴት ባላንስ ታደርጉ ትችላል። ባንዱ የሆነ ነገር the whole system ራሱ ባላንስ እንድታደርግ አይፈቅድልህም። ሲስተሙ ያው ቤቱ አንድ ላይ ከሄደ አትሊስት ዘ ሆል ሲስተም ሳይወድቅ በሴትም በወንድም እሷ የቤቱን እኛ የውጭውን እያልን እንድንከባከበው እንጂ አንዳንዴ የቤቱ ጋር ደል ሲል እሷ ታግዛ እኔ ያግዛለሁ፣ እሷ የውጭ አቅም አነስ ሲለኝ እሷ ታግዘኛለች። አይ ቲንክ ትዳር ጥሩ ባላንስ ማድረጊያ ነው። በደንብ ኮሚኒኬት የሚያደርግ ጥሩ ግራውንድ ያለው እና አሪፍ አይነት ትዳር ያለው ሰው ስለ የኔን ዊክነስ አውቀዋለሁ ኦፍ ኮርስ ምን ያታግለኛል አለች እኮ በቃ። አንድ በጣም ስለ ሪሌሽንሺፕ ምንም የማያውቅ ልጅ በጣም ክሎዝ ጓደኛዬ ነው ማለት በቃ ዘመኑን በትምህርት ላይ ቁም ነገር ላይ ያሳለፈ ልጅ ነው። ምን አለኝ የሆነ ሪሌሽንሺፕ ፈረሰና የተፈረሰበት መንገድ ይሄን አልሆንክልኝም የሚል ነው። ወንዱ ተወቅሶ ነው። ከዛ አላቅም እኔ አለ እንደናንተ ስለ ሪሌሽንሺፕ አላቅም፣ ግን ቆይ እኔ ማልችለውን እሷ እንድትችል አይደል እንዲህ አላማው እኔ እኮ እንደዛ ነው የሚገባኝ አለ። እና አሁን ያልከው ስለመጣ አሁን እሱ ኢንስቲንክቱ ነው የሚነግረው ስለ ሪሌሽንሺፕ የሚያውቀው ነገር እንደነገረው፣ ግን እኔ ማልችላቸውን ነገሮች እሷ ስለምትችላ እንደ ፍቅረኛ የምትሆንስ እኔ እሷ በምትችለው እኔ ከተመዘንኩኝማ እኔ ማልችላቸውም እንዴት ማን ጋር ትኖራለህ አለኝ። እና ነካኝ ጅንግላቴ። ለምን ኦፍ ኮርስ ቤቱን ሃንድል ማድረግ እንደ ሴት አንችልም እኛ፣ ጥያቄ የለውም። ስለዚህ ቤት ማንድል አረግም ብላ ከተወች አስበው። ስለዚህ አይ ቲንክ ክሊር የሆነ ኮሚኒኬሽን አንዳንድ ጊዜ አስዩም ታረጋለህ እኮ ማለት በቃ ሳገባት እሷ እንዲህ ታረጋለች እኔ እንዲህ አረጋለሁ ብለህ አሳምሽን ነው የምትይዘው። ፊልም ላይ ምናምን ያየኸውን ስለ ዊዶን ነው የትኛውን ሀሳብ ከየት እንደመዘዝከው አታውቅምና ክሊርሊ አውርተህ ልክ ካልሆነ ልክ አይደል፣ ልክ ከሆነ ልክ ነው፣ የሚያድግ ከሆነ ታሳድገዋለህ። በዛ ልክ ኮሚኒኬሽን የማይኖር ከሆነ ሪሌሽንሺፕ ራሱ ከባድ ነው የሚሆነው። ምን አለ መሰለህ እንደውም እሱ እኔ አሁን ማውራት አልችልም ብዙ አለ። በቃ ካልቻልኩ እሷ ብታወራኝስ አባባሉ ገብቷል። እኔ ደግሞ ምን እችላለሁ ከሷ ያለ ረፍት መስራት እችላለሁ። ሂዝ አንደርስታንዲንግ ኢዝ አሜዚንግ ባይ ዘ ዌይ ላይክ አቅም ግን የሚገባው ነገር እኔ አሁን ሳይደክመኝ ሌሊቱን ቀኑን መስራት እችላለሁ። ችግር የለብኝም። ግን መጥቼ ደግሞ የኔ ፍቅር ማለት አልችልም አልለመድኩ። እሷ ከቻለች የኔ ፍቅር አምጥረኝ። እሷ ምን አይነት ነች የምታኮነ ንገረኝ። እሷ ከነገረ እንግዲህ የእሱ ግንኙነት አይደለም ማለት ለመናገር የእሱ አይደለም ይሄ ግን ያው ሲሰማ ገርሞት ነው። እና እኔም እኮ ኤክስፔክት ማድረገው እንደዚህ ነው። ሁለታችንም ዘምተኛ ከሆንን ወይ ሁለታችንም ወረኛ ከሆንንማ ምን እንዴት ይሆናል ነው። ሁለት የመጀመሪያ ልጆች ቢጋቡ ምን ያደርጋል? አይ ቲንክ ሴቶች ላይ ያለ ፕሮብለም ነው። ሪሌሽንሺፕ ላይ ስሰራ ኮንተንት ላይ ስናገር የምለው ብዙ ጊዜ ተናገረ ብዙ ሴቶች የተስማሙበት ሀሳብ ነው። አይ ቲንክ ቅድም እንዳልከው እሷ ውስጧ እንደምታስበው ነው ማየት የምትፈልገው አንተ ውስጥ ችግሩ እሱ ይመስለኛል። እሷ በጣም የምትረዳህ ከሆነ እንድትረዳት፣ በጣም የምትወድህ ከሆነ በዛው ልክ እንድትወዳት፣ በጣም ስጦታ መስጠት የምትወድ ከሆነ አንተም እንድትሰጥ፣ ያን ሪፍሌክሽን ኤግዛክትሊ ኮፒውን ነው የምትፈልገው። አይ ቲንክ የሴቶች ጋር ብዙ ግን ዲፍረንት ነን ደግሞ አንተ እንዳልከው ዌር ዲፍረንት ላይክ አንቺ እንደምታረጊው አልችልም እኔ። አንቺ ስጋ ወጥ የምትወጂ ከሆነ ሜቢ እኔ ዱባ ነው የምወደው አይደል? ሰው እንችላለን ወይ ነው ዱባውና ዱባው ብዙ የሚጠራ አይደለም። እንዴት መጣለ I don't know anyways እሺ ቲክቶክ ላይ አንድ ሀሳብ ስታወራ ሰማው። እሺ ከትዳር በፊት ስላለ ሴክሹዋል ግንኙነት ከዛ በፊት ግን አቋርጠ አሁን ያለው አይነት ወንድና ሴት ደግሞ ተቃራኒ ያለ። እሺ እንዴት እንደ ወንድ የሆነች ሴት አለች፣ እንደ ሴት ደግሞ አሁን እንደምን አይነት ደግሞ የሆነ ወንድ አለ። ይኖራሉ አንድ ላይ? አዎ ተስማምተው አውቃለሁ የሚኖሩ ነው። ከበፊት ጀምሮ ማቀለው ይኖራሉ። ስለ እሷ ጎበዝ ነች፣ ድርጅት ትመራለች ምናምን እሱስ ነው ከቤት አይወጣም። ምግብ ያበስላሉ እሱ ምናምን ከውጭ ትመጣለች፣ ምግብ ሰርቶ ቤቱን አጽድቶ ነው ይጠብቃል፣ ልጆች ያሳድጋል ምናምን በደም። እንዲህ አይነት የሮል ሺፍት የሚያረጉና የሚኖሩ አሉ። አይረብሻቸውም
ቢገርመኛል። አሁን እኔም ብትጠይቀኝ ይከብደኛል። አሁን ብዙም ስላየው ብዙም ስለምታማክር ካውንስሊንግ ስለምትሰራ ይገባሃል እና ማይንድ እየሰፋ ይመጣል፣ አንደርስታንድ እየሰፋ ይመጣል። በፊት ብትጠይቀኝ ይከብደኛል። አሁንም ግን ምን አይነት ሀሳብ አለ? ሴቷ ናቹራሊ ሊድ ሊያረጋት የሚችለውን ወንድ መፈለጓ በጊዜ ሂደት ትዳራቸው ላይ የሆነ ነገር አይፈጥርም ክፍተት፣ አንለስ ምን አገባኝ ብላ ካልኖረች የፍቅሩ ነገር የዛ አይነት ወንድ ካላገኘች ነው። ለምሳሌ አሉ በትዳር ውስጥ ለምሳሌ ሴቷ እንዳልከው የቢዝነስ ሰው የምትሯሯ ጠንካራ ምናምን ማስክሊን የሆነች ሴት አለች እንበል። ወንዱ ደግሞ እንዳልከው ኩክ የሚያደርግ ቤት የሚውል ስራ ማይወጣ የቤት እመቤት ልትረል የቤት እመቤት አይነት ሆኖ ይኖራል። ግን ይሄ ዳይናሚክስ ብዙ ጊዜ ሴቶችን ከጊዜ በኋላ ሲረብሻቸው ይታያል። ይረብሻል። በተለይ ከወንዱ በላይ ሴቶችን መረበሽ ይጀምራል ይባላል። ለምን ካልክ ኔቸሯ ሊድ የሚያረጋትን መፈለጓ የሆነ ዊክ የሆነባት አይሄድም። ውጪ ላይ ጠንካራ ወንዶችን ስታይ አግሬሲቭ ያ ነገር የሚችሉ ሰዎች ካሉ በጣም አሜዚንግ ነው፣ ገርሞኝ ነው። አዘይን ኦፍ ዘ ዴይ መረበሹ አይቀርም፣ ምንም ጥያቄ የለውም። መረበሹ አይቀርም። ለምን ምንም ብትሆን የሴት ፍላጎቶች አሏት። አየው እነሱ መልስ ሳያገኙ ነው የኖረችው። አየው አሁን እኛ የወንድ ባህሪ ነው ብለን የምናወራውን አይነት ነው የኖረችው። የሆነ ታይም ላይ ሲመጣ ግን እድሜም ምንም ሰውነት እየተረጋጋ ሲመጣ ከዛ አግሬሲቭነስ ሰውነት እየወረደ ሲመጣ እነዛ ፍላጎቶች ፖፕ አፕ ያደርጋሉ። ኤግዛክትሊ መልስ ታጣለህ ያኔ። ወንዱም ደግሞ ዶሚናንሲውን እያጣ ሲሄድ የሆነ እየተሰበረ ይሄዳል። አዎ ምንም ጥያቄ የለውም። ከዛ ተነስቶ እሱ ዶሚኔት ላያርግ እንዲህ ላያርግ ቢል ይከብዳል። አሰማው እንዴት ይሆናል እንዴ? ኤክስፒሪየንስ አላት እሷ። ኦፍ ኮርስ የተሻለ ኤክስፒሪየንስ አላት። ታየው ጋይድ ሊያረግ ነው የሚችለው ባይሆን የሆነ ሌሰን ከሷ እየወሰደ ቢያግዝ ነው ሊችል የሚችለው። እና አይ ቲንክ ፍሮንት ላይ ሴትን ማምጣት ብዙ ጊዜ የወንድ ባህሪ እንዲኖራት ነው የሚያደርገው እንደገባኝ ነው። ስለ ሰውነቷም ይቀየራል። ነርቸር የምታደርገው ይቀርና አግሬሲቭ ወደ መሆን አይነት ይመጣል። ኢቭን ልጆቿ ላይ ጭምር የዛ አይነት ባህሪ ሳታውቀው ነው ይመጣው። ቢቻል ሴት ልጅ የምታከብረው ነው እንደምታገባ ጥሩ ነው አይደል? በጣም ልታከብረው የምትችለው የሆነ ነገር ሊያሳያት የሚችል አይደል? ወንድም ሊድ ሊያረጋት የሚችለው ብለህ አታስብ። እንዴት ታታዋለህ? ልክ ነው። ግን ወንድ ሊድ ያረጋል ሲባል ሁሉን ያውቃል ማለት አይደለም። ኤግዛክትሊ እሷ ነች ግን ፌስ አድርጎ ዲጋውት አድርጎ ምናምን ያንን ጉዳይ በደንብ ኤክስፕሎር አድርጎ ይሄ ማለት እንዲህ ነው በዚህ በኩል እንዲናል ይላል። ኢኒሺዬቲቭን ይወስዳል አይደል? እና የመጀመሪያውን እሳት ይጋፈጣል ነው። ኤግዛክትሊ ሶ ለጉዳትም ለምንም የተመቸ ይሆናል። አይ ቲንክ መልኩ ባያምርም ጥሩ የሆነው ለዛ ይመስለኝ ለእሳት ይመቻል። ያ አንድ ቶፒክ አይቻለሁ እንደውም አንድ ሶሻል ሚዲያ ላይ ነው ያየሁት። ይሄ ለወንድ ልጅ ኩክ በማድረግ ባለማድረግ በእርግጠኛ ሀገርም አሁን እየመጣ ነው ማለት አለ። ግን እኔ አሁን ሪያሊቲ ላይ ስመጣ አብዛኛው ሴት እኔ በማውቀው እንዲ ሰርክልህን አለምትመስለው ለባሎቻቸው ኩክ ማድረግ ምናምን አይ ቲንክ እንዴት ምናምን የሚሉ አይመስለኝም። ደስተኛው ነው ኩክ የሚያደርጉ አሉ። ግን የወስተርን ቪዲዮ ነው እያየው ሰርቶ ብላኒ ኩክ አላረግለትም ምናምን አለች። እና ግን አሁን ለምሳሌ ሌባ ቢመጣ አደጋ ቢመጣ የሆነ ነገር ቢመጣ ግን ከፊት እንድቀደም ትፈልጊያለሽ አላት። አዎ ስለዚህ እኔም ደግሞ ካልበላው በምን አቅሜ ነው እንዳልከው ከፊት እንግዲህ ያው ሁሉም ወንድ ከፊት አይወጣም። በእርግጥ ግን ጤነኛ ከሆነ አትሊስት የመጀመሪያውን እንዳልከው እሳት የሚጋፈጠው ወንዱ ነው ብዬ ነው ማለት አይደል? ለመሞት ተዘጋጅቶ ነው የሚለው። ኮርስ ለሰውም ራሱ ሼም ነው እኮ አይደል? ሶሳይቲም ስትል ቢሆን ከፊት ትወጣለህ ለስም ስትል። ኤግዛክትሊ ትክክል ነህ። እንደ ወንድ ልጅ ይከብዳል እንግዲህ። ግን አይ ቲንክ እሱም ቢሆን ትሩ ማስኩሊኒቲ ይፈልጋል ብዬ ነው ማሰብ። ሁሉም ወንድ አያደርገው። የመጣንበት መንገድ ነው። ስለ የመጣንበት መንገድ እኮ ለአንድ ወንድ ትክክለኛ መሪ የሚሆነው ከታች ጀምሮ ሲመጣ እየነካ ኤክስፕሎር እያደረገ እየሞከረ እያበላሸ እየቀደደ እየሰፋ እየወደቀ እየተነሳ ምናምን የሆነ ሰፈር ሄዶ የሆነ ነገር አድርገው የሆነ ሰፈር። አሁን አንድ ልጆች አሉ ከታች ሲመጡ አይተህ ከሆነ ቤት ውስጥ የሆነ ነገር ይበላሽ ሮጦ የሚገጥሙት እነሱ ናቸው። የሆነ ነገር ሲሆን ነገር ያደርጋሉ። በሆነ መንገድ የሆነ ነገር አድርገው ታያቸዋለህ። ያንን ካሳደግከው ነው እንጂ ያንን እየኮረኮም ነው ከመጣን ምክር ካበዛን ዱላ ካበዛንበት ያ ምን ያደርጋል? ተከታይ ነው እንጂ መሪ ሊሆን አይችልም። ሪስክ ቴከር አይሆንም። ምክንያቱም እኔ የምሰጥህም ብላልኩት እኮ በቃ ያንተ ሀሳብ ይቆየ አርፈህ ተቀመጥ፣ ዕቃ አታበላሽብኝ፣ ዋጋ ከፍዬ ነው ማመጣው እና ያንን ስለሆነ ማድረገው አርፈህ ቁጭ በል አልኩት። እኔ በምሰጠው ነው የምትሄደው ነው። ከዛ በኋላ ምን ተማረ ነው የሚሰጠኝ ያለ እሷን እየተመገብኩ እሄዳለሁ። ነገ ላይ መጥቶ
አይ ራስ አሁን የሚሰጥ የለም ራስ አምጣ ካልከው ከየት ያመጣል? ያልኖርበትን ከየት ያመጣል? የብዙ ወንድ ፈተና እሱ ነው። አዎ ያ ማለት ግን እንደዚህ መንገድ ስላልመጣን አንችልም ማለት አይደለም። ማደግ ይችላል። አዎ እንዴ በእኔ አንደርስታንዲንግ አንድ ሰው ሁለት ጥሩ ጊዜያቶች አሉት በህይወቱ ላይ። አንደኛ ከታች የተያዘበት እጅ ጥሩ ከሆነ ነው። እሱ በጣም ላኪ ነው። በጣም በቃ ምርጥ ግን በብዛት የለም ኢትዮጵያ ውስጥ በተለይ በብዛት እኛ ሀገር ላይ ይታወቃል። የለም በብዛት ያው ስልህ ድህነታችንም አለ ምንም አለ ያ ሁሉ ነገር እንትን ያደርጋል። ኢቭን ደህና ኢኮኖሚ ያለው ቤተሰብ እንኳን ቢሆን ብዙ ነገሮች ቻሌንጅ ያደርጋሉ። በብዙ ይጎላል። በጣም ይጎላል በጣም ያ ስለሆነ አንደኛው እንደ ጥሩ ታይም የሚባለው ከታች የያዘው ጥሩ እጅ ከሆነ ጥሩ ፍቅር ያለበት ቤት ከሆነ ፍቅር የሚገለጽበት ቤት ቢሆን እያንዳንዱ ከሆነ ጊዜ በኋላ ኃላፊነት እየወሰደ የሚመጣበት ቢሆን ፌስ አድርጎ እንዲህ ያደረኩ እንዲሆንኩ ምናምን ብሎ የሚመጣበት ቤት ከሆነ ከታች ሰርቶታል። ሰው በኋላ ላይ እሱም ማሳደግና ማስፋት ነው የሚጠይቀው። ያ ካልሆነስ ነው ያ ካልሆነ ጊዜ ይፈልግብኛል ከኔ ካደግኩ በኋላ ነፍስ ካወቅኩ በኋላ እድሜ ከፍ እያለ ሲመጣ በተለይ 25 ምናምን እያለ ሲመጣ አንድ ወንድ ብዙ ነገር ሽፍት ማድረግ አለበት። አየው ማስብበት መንገድ ልክ ነው ወይ? ነገሮችን የምወስድበት ልክ ነው ወይ? ፍርሃት ይዞኛል ወይ? ሼምኛ ነኝ ወይ? አየው ማስባቸው ነገሮች ቦልድ ሆኜ አላወራም ወይ? ምናምን ለኔ ነው የምኖረው ወይስ ሰው በሚል ምን ይለኛል ብዬ ነው የማስበው? እኒህ ነገሮች ፊልተር አውት ያደርግና ዋና ዋና የሚባሉትን ፕሪንሲፕሎች ያቀና ከዛ እሱን ለመቀየር ነው የሚሄደው። በጣም ትንሽ ጊዜ ነው የሚወስደው ጎበዝ ከሆነ። ከዛ እየሞከረ ላይፍን በአዲስ መንገድ ነው የሚያየው። አሁን እኮ ካውንስሊንግ የሚፈልገው ሜንቶርሺፕ የሚፈልገው ምናምን እነዚህን እኮ ለመስበር ነው የመጣውበት መንገድ ልክ አይደለም። እንደዚህ ፈሪ እንደሆነ እንዲህ እንደሆነ ይዞኛል። ከዛ እሱን ልስበር ነው። ለዛ ሊድ የሚያደርገው አንድ ደህና ሰው ቢያገኝ ትንሽ ይሄዳል። ከዛ በኋላ ላይፉን ያስተካክል ይመጣል። ያው ቀላል አይደለም። ብዙ ይፈርት ብዙ ማገዶ ይፈጃል ካደክ በኋላ ሲሆን አንድ ጊዜ ከገባህና የሆነ ኢንሳይት ካየ እንዲህ ነው ካልክ ግን በቃ በቂ ነው። ከዛ በኋላ ብቻህን መሄድ ይቻላል። ያ ጠንካራ መሆን ስቲል ይፈልጋል። ለምን መሰለ የለመደ ባህሪ አንዳንዴ ሳብ ያደርጋል፣ ወደ ኋላ ይመልሳል። ነቃ ካላልክ ያዘናጋል፣ ይመልሳል። ሀሳቡን ከቀየረው እኔ ማስበው እንዲህ ነበር ልካ እንዲህ ነው ካለ ከታች ሞመንት ጀምሮ ብዙ ሽፍት እያደረገ ይመጣል። ሳያውቀውም ጭምር ጥያቄ ያን ይመጣልና እኔ ያደኩት እንዲህ ስለሆነ እንዲህ አይነት ወንድ አይደለሁም ብሎ 4 ነጥብ ዘግቶ ማስቀመጥ አይሰራም። ዘጋሁ ሞት ያኛው ቤስት ኦፕሽን ነበር፣ አልሆነም። በቃ ቤተሰቦቻችን ሁሉም በቻሉት ነው የሚያደርጉት። ሁሉም ስለመቼም ልጁን የሚጣላ ሰው የለም። ልክ በመሰለው ልክ በቃ እሱ ራሱ ባደገበት መንገድ። የብዙ ቤተሰብ ደግሞ ባጣው ነገር ነው የሚያሳድገ። አንዳንድ ቤተሰብ በልቶ ካላደገ ልጁን ያበላል፣ ለብሶ ካላደገ ያለብሳል፣ ደህና ትምህርት ቤት ካልተማረ ደህና ትምህርት ቤት አስተምሮ ነው የሚያሳድገ። እንዲህ ነገሮች አሉ። ቤተሰብ ያጣውን ነው ብዙ ጊዜ። ከዛ ሲመክረም እኔ እኮ እንዳንተ ነበር ኤክስፐሪመንት ማድረጊያ ነው ምን ስታስበው ይመስላል። ያ ስለሆነ እነሱንም አንደርስታንድ ማድረግና አሁን የኔ ህይወት ነው ኃላፊነትን ወስጃለሁ። ሰው ከዚህ በኋላ ያለው እኔ ራሴ እየሞከርኩ እመጣለሁ። ያው ህይወት መማር አይደል? መች ህይወት ሙሉ ገባን እየኖርን ነው ገና የሚገባን። አሁን እኮ የገባንን ትንሽ ነገር ነው የምናወራው። ኤቭሪዋን ኢዝ ኮንፊውዝድ። በጣም ምንም ጥያቄ የለውም። እሺ ሶሻል ሚዲያ ላይ ከትዳር በፊት ስላለ ሴክሹዋል ግንኙነት ሀሳብ ስትሰጥ ሰምቻለሁ እና እስኪ ከታች እንጀምር። አስፈላጊ ነው ወይ ልክ ነው ወይ ከሚለውን ጀምር። ምክንያቱም ኦፍኮርስ ሳይንቲፊካሊ አስፈላጊ ነው የሚሉ ሰዎች አሉ፣ ስፒሪቹዋሊ አይፈለግ የሚሉ ነው። አስፈላጊ እስከሆነ ከምን አንገል ነው? ካልሆነስ ከምን አንገል ነው? እንዴት ነው ያንተ እይታ? ፒውርሊ ጀኑዊን የሆነው ፐርስፔክቲቭ። አሁን ስናወራ የምናወራው ማጆሪቲውን ሰው እያሰብን አይደል? ስለ ጥቂቶቹን ሰዎች አስበን ከሆነ ወሬያችን ይከብዳል። ማጆሪቲውን ግን እናስብ። ምንም ጥያቄ የለውም። ብዙም ደርሶኝ ያውቃል። በተገናኙ በ2 ሳምንት በ3 ሳምንት ሀፕን ያደርጋል። ብዙ ነው ባይዘው 3 ወር ማለት ነው። 2 ሳምንት ራሱ ብዙ ነው። ዚስ ዴይስ 2-3ኛ ዴት ላይ ሀፕን ያደርጋል። አንዳንድ ቲንኪንጎችን ስታይ ከውጭም ወደዚህ አዶፕት የተደረጉ ያሉትንም ስታይ ጀስት ከዛ በፊት ማድረግ እንደ አንድ ክራይቴሪያ አይነት እንደሆነም ጭምር ደግሞ የሚወስድ ቼክ መደራረጊያም ነው። እና ያንን ጭምር እነዛ አይነት ቲንኪንጎች አሉ። አሁን እንደ ኢትዮጵያነት እናስብና እኛ ሀገር ላይ እንዳለን ሰዎች እና እዚህ ሀገር ላይ ባለን በአብዛኛው ብናስብ ሴት ግንኙነት ካረገች በኋላ እና ወንድ ካረገ በኋላ ምንድነው የሚሆነው ጥያቄው። እና ግንኙነት ማድረግ ለወንድና ለሴት ያለው ትርጉም ምንድነው? ልዩነቱ እኮ ይሄ ነው። አንድ ጊዜ ምንድነው ልዩነቱ? ምን መሰለ ልዩነቱ? ሴት ግንኙነት ስታደርግ ያ ሰው የራሷ እንዳረገችው ነው የሚሰማት፣ ወደ እሷ ነው የሚሄደው።
አየው እና ሰውነቷ ላይ ነው ፕሪንት የሚደረገው እና ከዛ ሰው ጋር ያላት አታችመንት እየጨመረ ነው የሚሄደው ሶ ሞር እየገባችና ፊውቸር እያሰበች ነው የምትመጣው ወንድስ ነው በተቃራኒው ነው ምን ሆኖ አየው የተለየ አንደርስታንዲንግ ከሌለው በስተቀር እና ሪሌሽንሺፕ ማለት ሴክስ ብቻ እንዳልሆነ አየው ጾታዊ ግንኙነት ማድረግ ብቻ እንዳልሆነ ይሄኛው ጀስት አንድ ፓርት እንደሆነ የገባው ወንድ ካልሆነ በስተቀር ግንኙነት ካረገ በኋላ ደሞመንት ለሱ ያለው ነገር ይወርዳል የቀረ ነገር የለማ አየው ባገባት ምንድነው የሚቀረው ሰጥቷል ኦፍ ኮርስ አየው አግኝቷል ምን ፈልገውን አግኝቷል ምን ይቀራል እና እስከ መጨረሻ ታይም ድረስ ምንም ግንኙነት ሳታረግ እያባበለችውም ይሁን ምንም እያረገችው ይሁን በጥበብ አቆይታው ከተጋቡ በኋላ ቢያረጉስ ነው ለሱ ያለው ሪስፔክት በጣም ሃይ ነው የሚሆነው አየው ከዛ በፊትስ ቢሆን ያን ያክል አይደለም የሚሆን ይቀንሳል ኢቭን አንዳንድ ጽሁፎችን አይታ ከሆነ ቺት የማድረግ እድሉ ሁሉ ይጨምራል ለምን ኤክስፒሪየንስ አለው በፊት አየው እሷም ብትሆንም እንኳን ከዛ በፊት ኤክስፒሪየንስ አለው አንድ እሱ ነው ሁለተኛ ሪሌሽንሺፕ ማለት እርግጠኛ አይደለሁ እንደማገባት እርግጠኛ አይደለሁ የፈለገ ልማልላት ምንም ፕሮሚስ ላርግላት አየው ፋክት አይደል የምናወራው ስማማለሁ በደንብ ከማቃቸው ሴቶች አንቺን መርጫለሁ እሱ ካንቺ ጋር ልይሽና ደግሞ ከተግባባን እንቀጥላለን ካልሆነ እታጠፋለሁ አንቺም እንደዛው ፒውር ኢንቴንሽናችን እሱ ነው ይሄ ነው በዚህ አንደርስታንዲንግ ግን አይደለም የምንሄደው አይደለም እንደ ባልና ሚስት ነው የሚያረገን እሱ ነው እና ኢንኬዝ ባንቀጥል ምንም ይሁን ይመስላል ከምን አንፃር ማለት ስለ ግንኙነት አደረጉ ምናምን እንቀጥላለን ብለው ነው ያሰቡት በኋላ ሳይቀጥሉ ቀር ያው እንግዲህ ሞስት ኦፍ ዘ ታይም ለወንድ ኖርማል የወንድ ቁጥሩን ይጨምራል ግን ለፖዚቲቭ ወይ ነው የሚታየው ለሴት ቁጥሯ ይጨምራል ለኔጌቲቭ ወይ ነው የሚታየው ለሴት ሲሆን ኢቭን አንዳንድ ሴቶች ያለፈው እንደዛ ያረጋትን አቢዩዝ እንዳረጋት ታስብና የሷ ፈቃድ እንደሌለበት ሁሉ ታስባለች አንዳንድ ሴት እና ታስብና ከዛ በኋላ ያላት ሪሌሽንሺፕ ያንን ለመበቀል አይነት ይመስላል which means ለፍቅር ህይወት ያላት ትርጉም ሽፍት አረገ ማለት ነው ሌላ ሆነ ስለዚህ ወንድ የሚፈልገው ሴክስ ነው ስለዚህ ህይወቷ ጎል ከዛ ጋር ብቻ የተገናኘ ነው እሱ እንደዚህ በማለት ውስጥ እንዲህ አይነት ነገር ይሆናል ከተውጭ እውነቱን እናውራ ካለን ብዙ ጊዜ የወንድ ታርጌት ሴክስ ማድረግ ነው ብዙ ጊዜ ታርጌቱ እሱ ነው ደካማ ጎኑ እሱ ነው ኦፍ ኮርስ እና አንዳንድ ሴቶችም ካውንስሊንግ ላይ ሲመጡ ካየህ የሚሏት ነገሮች አሉ ለምሳሌ ኢቭን ስፒሪቹዋል ሊሆኑ ይችላሉ ሚስጥር እናውጣ ስፒሪቹዋልም ሰዎች ሊሆኑ ይችላሉ እና አይ ግንኙነት ማድረግ እኮ አይፈቀድም እንዲህ ነው አይቻልም እና ምክንያት ይሰጣታል አይ እኮ ኖርማል ነው እናንቺ እንጋባል ባንጋባ ነው እንጂ እኮ አታምኝም ማለት ነው አታምኝም ማለት ነው ምንትስ ይላል ይሄ ሁሉ ትራፕ ነው የሚፈልገውን እስኪያገኝ ድረስ ነው ኦፍ ኮርስ እና ማን ይሆን አንድ ጊዜ አንድ ነገር አይቻለሁ ቪዲዮ ይሁን ሰው ይሁን የነገረኝ አለ ወንድን እንዳዳኝ ነው የሚያስበው በቃ ወንድ ልክ አደን እንደወጣ አንበሳ የለም ያድናል ልክ የሚፈልገውን ሲያገኝ ያርፋል የዛ አይነት ባህሪ ነው በብዛት ወንድ ሳናቀውም ቢሆን ያለን እሱ ነው ፋይት ታረጋለህ ካላነሳች ይሄዳለሁ ሄጄ ካልመለሰች ጠብቃታለሁ ጋብዛታለሁ ምን እላለሁ ልክ ልቧ ሲረጋጋ የፍላጎቴን አስኬዳለሁ ካገኘው በኋላስ ነው በቃ ሚሽን አኮምፕሊሽድ አርፋለሁ እሷ ደግሞ በተሯ ደግሞ እንደኔ ትባዝናለች አየው ታንኳኳለች ትደውላለች ዘጋኝ እንዲያረክ ምንትስ ትንሽ አረፌ ደግሞ ያ ስሜት ደግሞ ድጋሚ ሲመጣ ደግሞ ይሄዳል ካደኑ ጥጋቡ ሲያልቅ ፍሪ እንትኑ ሲያልቅ ስቶር ሲያልቅ በጣም እና ለብዙ ወንድ አሁን አስተዳደጋችን በብዛት ልክ አይደለም ማለት ብዙ ወንድ ሴክስ ነው የሚያስበው ማለት ነው ፍቅር ሲባል ከዛ ውጭ ያለውን ትርጉም አልተነገረንም አናቅም ማለት ነው ኮርስ አየው እና ማግባት ምንድነው ጥቅሙ ሲባል አይ ለመወሰን ይጠቅማል ልክ ነው ኦፍ ኮርስ ሌላ ትርጉም ሲባልስ ነው የለውም አየው ወደ ስፒሪቹዋል የሚሄደውን ትርጉም ፊል አናረገው አየው ፊዚካል ያለው ነገር ላይ ብቻ ሊሚት እናረገውና ከዛ ውጭ ያለው አይገባንም እና ቺት ለማድረግ ምን ለማድረግ ይቀለናል ለምን ፊዚካል ላይ ያለ ነገር ቀላል ነው ልክ ሴክሹዋል ነገሩ እንደ ድሮ ደስ ማለቱን ሲቀንስ ቶሎ ይወጣል ደግሞ ይቀንሳል ከጊዜ በኋላ ምን ጥያቄ ያለው ምንም እኮ የሚቆለጳጳስ ነገር እኮ አይደለም ምንም ጥያቄ የለው እንደው በወረዳ አማርኛ ላውራውና ስጋውት ለባል ብቻ የምትበላ ከሆነ ነው የሚጣፍጥህ በየቀኑ የምትበላ ከሆነ ዳይት ያምራል ሳሳዊትስ ልክ ነው አይደል ለባል ብቻ እንደሚታረድ ካወቅ ግን በስማ ትዝ ይለኛል ልጅ ሆነ ለስጋ የተለየ ክብር እኮ ነው ያለው
ያ እና እንዳልከው ነው ኤግዛክትሊ ከዛ ያለፈ ትርጉም ያስፈልገናል ስለ መናገባ ከሆነ በትዳር አብረን የምንቀጥል ከሆነ ፍቅር ሴክስ ማድረግ አይደለም እሱ ሰው ስለሆነ አካል ስላለን አንዱ ኒዳችን እና ፓወርፉል ነው ግን ፍቅራችን ቤታችን የምናቆምበት ግን ቤዝ አይደለም ኢቭን አንዳንድ ሰው እዛ ጉዳይ ላይ ያለ ነገር የሚፈታ አይመስለውም እዛ ላይ ያለመስማማት ካለ አለመግባባት ካለ ወይ ደግሞ ምናምን እንዲህ አይነት ብዙ ዲስፈንክሽኖች አሉ እነሱ የሚፈታ ሁሉ አይመስለውም እና ቼክ ለምን ነው ቼክ የምታደርገው አይ ሪያሊቲውን ካወራ ነው ምንድነው ቼክ የሚደረገው ያ ብዙ ሰዎች ወጣት የሚያነሳው ሐሳብ በዚህ ጉዳይ ዲቤት ስለሚደረግ ነው ኦፍ ኮርስ የሴክሹዋል ጉዳይ ከምን አንፃር ይታያል ኦፍ ኮርስ የወንድ ደካማ ጎኑ ነው የወንድም የሴትም በተለይ በወጣትነት ዝሙት ትልቁ ሴክሹዋል ፍላጎት ወይም ከተዳር በፊት ከሆነ ዝሙት ነው ዋናችንም አርገነውም ቢሆን ዝሙት ነው ዴፊኒሽኑን አይቀይሩም እኛ ጻድቅ ሶ ዝሙት የወጣት ደካማ ጎኑ ነው ቤተክርስቲያን ማስተምረው እንግዲህ እኔ ባለውበት ሃይማኖት ሶ ይወደቃል ይሄን ማለት አይወደቅም ማለት አይደለም ሁሉም ፕሪንሲፕል ይኖራል ማለት አይደለም ግን ደግሞ ብዙ ሰው የሚያነሳው ሐሳብ አንደኛ ደስተኛ ባላረጋትስ ደስተኛ ባታረገኝ የሚል አሳምሽን ያመጣል ብዙ ሰው አንዱ እንደውም አይ ቲንክ ይሄ ይመስለኛል ትልቁ ሪዝን የሚያመጡት እዛት ነሰሰሪ ሲባል ምናልባት ልክ ነው እያልኩኝ ሳይሆን ከዛ በፊት ከሌላ ወንድ ጋር ግንኙነት ካላት እሱም ከሌላ ሴት ጋር ግንኙነት ካለው ኤክስፔክቴሽን አለ አይደል እንደዚህ መሆን አለበት ሴክሹዋል ነገር የሚል እሱ ፍራቻ ይዟል ከዛ ቢያንስስ አይ ቲንክ አይደል ኤክስፒሪየንስ ካረኩት ቆንጆ ምግብ ያነሰ ቢሆንስ አይነት ነገር ሴቷም ደግሞ እንግዲህ ደስተኛ ባያረገኝ ሊሆን ይችላል በሴት አልተለመደ ግን አለ ስቲል ያ ይመስለኛል የሚጠይቁት ጥያቄ ምንም አልከው ምን የእውቀት ማነስ ነው ብቻ አልገባንም ስለ ኢቭን ከፊዚካል ጋር ጭምር ተገናኝቶ ብዙ ሐሳብ ይመጣል ምናምን ኦፍ ኮርስ ከዚህ በፊት ግንኙነት አርጋ የምታውቅ ከሆነ ስለ ወንድ አርጎ የሚያውቅ ከሆነና ሴት አርጋ የምታውቅ ከሆነ እኮ ልዩነት አለው ስፔሻሊ ለወንድ ሲሆን እኔ አርጌ ባቅ ኖርማል ነው እሱ አርጋ የምታውቅ ከሆነ ግን ሌላ አድርጎ ኦፍ ኮርስ ሁሉ ወንድ ድንግል ማግባት ነው ይፈልገው ግን በጣም እንደ ሚኒመም ቦዲ ካውንቱ 5-6 ነው ያን የሚለው ሰው የመረኝ ነው አትስማማም በዚህ ሐሳብ እስማማለሁ ልክ ነው ብለህ እኔም ማስብ ነበር ኦኬ አሁን አይደለም አሁን እንዴት ታስባለህ አሁን ማሱ ካልቀየርን ማዚ ምን እናረጋለን ወንድ እሺ አውቃት የለንም ስለ እንዲህ የምናስብ ሰዎች አይ ቲንክ ትንሽ ብናነብ ቆንጆ ይመስለኝ ወይ ቪዲዮዎችን ብናይ ወይ ደግሞ የሆነ ትሬኒንግ ብንወስድ ስለ ሴክስ ማድረግ ምንድነው እና ምንድነው ያለው ስሜት ምንድነው ሀፕን የሚያደርገው በዛ ታይም እና ደስተኛ መሆን አለመሆን ምንድነው ስለ እሱን እኮ ተግባብተህ ስታረገው ነው እንጂ አብራሃል ጋር ላይ ስለሆንክ እኮ አይደለም ጉዳዩ እኮ ተግባብተህና በአንድ ስሜት ስታረገው ነው እኮ አላማው እኮ አይደል ስለ ያው ወንድ ለዛ ዝግጁ የሚሆንበት ደቂቃና የሴት ይለያያል ያ ሁሉ የሚመጣልህ እኮ ስትግባባና ፍቃደኛ ስትሆን ሰውነቴ ፍቃደኛ ካልሆነ ዝግጁ ካልሆነ ማረጉ ብቻ ትርጉም የለውም እኔ ደስተኛ እንድታረገኝ ስላሰብኩ አይደለም ደስተኛ የምታረገኝ እሷ ስላሰበች አይደለም እኔ ማረጋት ተነጋግረን ተግባብተን ከመጣን ነው እና በሴክሹዋል ጉዳይ ላይ የማውራት ኤክስፒሪየንስ የለንም ያሳፍራል በጣም ነው የሚያሳፍረው ስለ ለምሳሌ አደርን አብረን ቆየን ምናምን ስለሱ አታውራ በቃ ተዘጋ ሙቭ ኦን ሳም ቦዶቂ ማን ይዛች አንተም ቦዶቂ ምን ይዛች ከዛ ኔክስት ታይም ላይ ኢቭን አንዳንዴ ኢንዳይሬክት ነው በብዛት ብቻ ነው ኖራችን ኤግዛክትሊ የሆነ ታይም ቁጭ ብለው ወይ ወዲያው ወይ የሆነ ሳል በሚልች ሁኔታ ላይ እንዴት እንደነበረ ያለው ድክመት ይወራል ወይ ሲለያዩ እሱማ በሰው ነው የምትሰማው ይደርሳል በሰውና ያ ቢሆን ቆንጆ ነው ኦፕን አይደለንም ስላልመጣን ነው እና እንደ ታቡ ስለሚቆጠር ነው ስለ ሶሻል ሚዲያ ላይ ስመጣ ምንም እንደዚህ ጉዳይ ትንሽ ደፍራለሁ በተለይ አንድ ሰሞን አንድ ቪዲዮዎች ከዚህ ጋር የሚገናኝ ብቻ ነበርና ትንሽ ደፈር ብያለሁ ትንሽ ሰው ይህንን ጉዳይ ሰበር አድርጎ እንዲያስብ ስለምፈልግ ነው ስለ እየኖርንበት ከሆነ ታቡ ብታረገው ምንም አያደርግም ጎዳን እንጂ አልጠቀመንም ታቡ መሆኑ እየኖርንበት ነው አየው ጉዳዩን ታቡ እንዳረከው ከህይወት የምታስወጣው ቢሆን ፋይን ግን አሁን የህይወት ዋና ጉዳይ ነው ኢሹነቱ እየጨመረ ሲመጣ ታቡ ሊሆን አይችልም እንዴት አድርጌ ሃንድል ላድርገው የሚችለው ነው የሚለው መንገድ ነው መምጣት ያለበትና ሁሉም ይፈልገዋል ሁሉም ያረጋዋል ግን እንዲወራበት አይፈልግም yes ኢቭን ፍላጎት እንዳለ ሁሉ እንዲያውቅ አይፈልግም እንደ ሪያሊቲ እኮ ወንድ በቀን ውስጥ እኮ ሴክስን የሚያስብበት ጊዜ እኮ ማአት ነው ለወንድ እኮ ሴክስን ለማየት እኮ ጥሩ አፒራንስ ያላትን ሴት ማየት በቂ ነው አየው በቃ ኢማጂን ያደርጋል እንዴ አንድ ጊዜ አንድ መጽሐፍ ላይ ያነበብኩት ምን መሰለ የአንድ ሰከንድ
ስንት ሽራፊኛ መሰለ የሚወስድብን ሴክስን ለማሰብ ቁጥሩን ረስቼው ነው ይሄ አሁን የሰከንድ አምስተኛ ይሁን አንድ ሰከንድ ለአምስት ነው ሸርፋው ነው አየው በዛ ሞመንት ነው ሴክስን የሚያስበው ያ ግን ምናልባት ኔቸራችን ብቻ ነው ወይስ ፖርኖግራፊ ምን ያመጣብን ጣጣ ነው የራሱ ተጽዕኖ አለው እሱ ተጨማሪ ነው እሱ ሴክስን የምታስበው እንደ ወንድ አይደለም ስለዚህ ወይ ጥሩ ስሜት ላይ በሆነችበት ታይም ላይ ወይ ሆኖ አሉ ማወቅ አለበት ያን ወንድ ማወቅ አለባት መቅረብ አለባት አዎ ኖርማሊም እንደዚህ ሃይታው የተለየ ስሜት በተለየ መንገድ የሚጭር አይነት መሆን አለበት ለኛስ ነው ምንም አይጫር በቃ ይሆን to the most people yes አሁን መጽሐፉ ላይ ያየም የተመኘም አይደለም እኛ ስንት ይበየቀር ደግሞ እንደምንመኝ ስለሚታወቅ ነው ያየም የተመኘም አይገርምም ለኛ ነው ለወንዶች ነው ደግሞ ባይተ እንደምትመኝም ስለሚታወቅ በደንብ እና ስንሰራ አንድ መጽሐፍ ላይ ምን አለች ጽንስ አለች እንግዲህ ሌሎች ባለሙያዎች ምን እንደሚሉ አላውቅም እዛ ላይ ያነበብኩትን ዳይሬክት ላምጣው ወንድና ሴት መሆኑ የሚለየው 3 ወሩ ላይ ነው አለች ወደ 25 ዓመት አካባቢ ነው በዚህ ሙያ ላይ ቆይቻለሁ ብላ የጻፈችው መጽሐፉ ላይ ሁለት መጽሐፍ ነው ያላት እና ያነበብኩት 3 ወር ላይ ሴት የሚሆን ከሆነ ኮሙኒኬት የሚያደርግበት ፓርት ምናምን እነዛ አክቲቭ እየሆነ ይመጣል ነው ያ ፓርት ዴቨሎፕ እየሆነ ይመጣል ሌላው ሎክድ ይሆናል አይነት ነው ወንድ የሚሆን ከሆነስ ነው አግሬሲቭ ነው በስለ ሴክስ የሚያስብበት ምናምን እነዚህ ፓርት ሞር ዴቨሎፕ ይሆን ይመጣሉ ሶ ከጽንስ ጀምሮ ነው የሚለየው ነው ይሄ ሁሉ ነገር ሪሊ ጽንሱ የሚያድጉት ፓርቶቹ ቤዝድ ኦን ዘ ጾታ አይገርምህም ዋው በርግጥ እኮ ስታይም ከታችም እኮ ስታይኮ ህፃናት ሆነው የእናቱን ፊት የሚያየው ወንድ ነው ወይስ ሴት ነው ታች ገና ያለ ኢንፋንት ያለ አየው ዳድ ያረገ በግሩ መሄድ ጀምሮ ብዙ ጊዜ ፊት የሚያየው እኮ ሴት ነች ወንድ እኮ ያየው ከታች ጀምሮ ልዩነቱ ነው ነገር አላቅም አይገርም ወንድ ቃኖሚ ነካው መጫወት ነው ማፍረስ ነው ሴት ስትሆንስ ነው አይነን ታያለች እናቷን ታያለች እና በስሜቷ ነው የምትሄደው ይጓባሉ ከታች ጀምሮ ይሄ ልዩነት አለ እና ያ መጽሐፍ ላይ ሳይ ደግሞ ከጽንስ ጀምሮ ነው ደግሞ ትላለች I think you should recommend ታረጋኛለሽ መጽሐፉን አላነበብኩም the female mind and the male mind የሚል ሁለት መጽሐፍ ነው ያለው ወይ አነበዋለሁ the female mind እና ወይ pdf-ን ልክልሃለሁ ሶፍት ኮፒ ነው ያለኝና እንደዛ ታስረዳለች እና ዲቴል ብዙ ስለ ሴት ልዩነት ማአት ነው የምታወራው so sexual ነገር before marriage is not supported by you support የምታረጋው ሐሳብ አይደለም በኤቪደንስ ማለት ነው በደም ምንም አልኮምን የተማረም ወንድ የሚሆን ሀብታምም ይሁን ምንም ይሁን በቃ ወንድ ሴክስን ማሰብ አይቀርም ጀነራል ስናስብ እንዲህ ብንተረጉም ጥሩ ነው ማይኔ ቅዱስ ነኝ ሃይማኖተኛ ነኝ ጻድቅ ነኝ እንዲህ ነኝ ብል በቃ እሱን ማሰብበት ፓርት አለ ፈተናው አይበስም ብለ ነው እንደዛ አስተንዶ በጣም ነው የሚበሰው ባንድ ስሙ ነፃነት የሰጠው ሰው አይሻልም ለፈተናው ከሆነ አዎ ባይዘው ለፈተናው ከሆነ እንደውም ነፃነት ላይ የሰጠው ሰው ላይ ይቀላል ልክ አይ ቲንክ ወንድ እኮ ሰልፍ አዌርድ እየሆነና ማቹር እየሆነ ሲመጣ እኮ ሴክስን አይደለም አያስብም ማለት እኮ አይደለም ያን ሐሳቡን እየገረው ይመጣል ነው ምክንያታዊ ያረጋዋል ሌላ ዓላማ ይኖረዋል አየው ላገባት ሴት ሐሳቡን እዛ ላይ ያመጣዋል ልምምድ ይጠይቀዋል እሱ በአንድ ሽፍታ ያረጋው ግን በዛ ልምምድ ውስጥ እየመጣ ነው በጣም ጥቂት ወንዶች ምንም አላስብም ይላል አንድ ልጅ ገጥሞኛል ነው አገባው እኮ በቃ ሌላ ሴት አይታትም ምንም ነው ማላስበው ነው ያለኝ ምንም ነው ያለኝ እኔ አልገባኝም እስካሁን አልወሽ ከባድ ነው እውነት ከባድ ምንም ነው የማይመጣልኝ አለ ምንም ምናልባት ለዛውም እሱ በጣም ብዙ አይነት ሴቶች የሚያገኝበት ቦታ ላይ ነው ስራው I mean like exceptions ይኖራሉ definitely ሰዎች ጋር የተለያየ አይነት እንደ አሻራችን ላይ ሰዎች እንኖራለን የራሱ ጂንም የራሱን ሮል ይጫወታል አይደል ሊቢዶ ነው የሚባለው ይሄ ፍላጎት በራሱ አንዳንድ ሰዎች ላይ ሃይ ነው based on the testosterone level ጋር ተያይዞ አንዳንድ ሰዎች ላይ ሃይ ነው ወንድ ሆኖ ራሱ even ባለ ትዳር ሆኖ ሳምንት 2 ቀን ይፈልጋል በወር 1 ቀን ይፈልጋል ልክ ነው even እንደዛ ሲሆን ደግሞ በወር 1 ቀን ይፈልገው ሰው እሱ ነው ከባለቤቱ ካገኘ I don't think ሌላ ቦታ ኢንትረስትድ ላይሆን ይችላል ብለን እናስበው ግን ጥያቄ አለ ጋር በተገናኘ ኮሙኒኬት ማድረግ ይጠይቀናል አንድ ማወቅ ይተበቅብናል ወንድ ከሴት የበለጠ ሴክስን ያስባል ይሄ ደግሞ ክፉ ስለሆነ ወይ ጨካኝ ስለሆነ ወይ ስለሚያመነዝር አይደለም ሰሪቱ እንደዛ ስለሚያስገድደው ጥያቄ አለኝ ስለዚህ ደስ ብዙ ሴቶች ይሄን እየሰሙ በቃ ንዝ ያረጋት ላለ ሴት
በቃ አብረን እንተኛ። ሁሉም ሴት ይተኛል፣ ሁሉም ወንድ እንትናም ጓደኛዬን አላየሽውም እሱ ከገርፍሬንዱ ጋር ይተኛል፣ አንቺ ብቻ ነሽ ይኸው ታገስኩኝ፣ እኔ አንቺን ብቻ ነው የምወደው፣ ልፈንዳልሽ ወይ አይደል እንጋባለን፣ ታያለሽ ታማኝ እንደውም ብቻ እንዳልከው ብዙ ትሪክ ይጠቀማሉ። እንዳልከው በጣም እየጨቀጨቃት ነው ያለችው። በጣም ተወደዋለች ያንን ሰው ልበለ ማጣት አትፈልግም። ግን በዚህ ሁኔታ ወይ ቺት ያደርግብኛል ወይ ደግሞ ይሄዳል ብላ ትፈራለች። እንደዚህ አይነት አጣብቂኝ ውስጥ ያለች ሴት ምንድን ነው ማድረግ ያለባት በአንተ እይታ? አንደኛ አንዲት ሴት የሆነ ቫልዩ እና ስታንዳርድ ከሌላት ህይወታ የተዝረከረከ ነው የሚሆነው። ሁሉም ወንድ ስለሚጎትታት ነው። እሷን የሆነ ቦታ ልታስቀምጥ ይገባል። ሴት እንዲሁ ለየትኛውም ሴት ነው ስለ እኔ እንዲህ አይነት ሰው ነኝ ብላ የሆነ ባውንደሪ ከሌለ ነው ሁሉም ወንድ ይጎት። ለምን አወራን እኮ ወንድ ካየ ጾታዊ ግንኙነት ማድረግ ይፈልጋል አለ which means እሷንም ሲያያት ያን ሐሳብ ይመጣለታል ማለት ጌት ኪፐሯ ሴቷ ነች። yes ስለዚህ ከዛ ለማምለጥ የምትችለው ባውንደሪ ሲኖራት ነው። አየው አንዳንድ ሴት ስታይ የሆነ አይነት ወንድ ነው ሰላም የሚላት የሚቀርባት ምናምን። አንዳንድ ሴት ስታይ everyone የሚቀርባት yes የትኛው ነሽ ነው አንደኛ። ሁለተኛ አንቺ እዛ ያለሽው የሱን ፍላጎት ለመሙላት ብቻ አይደለም ነው። አንድ ደስ የሚለኝ አባባል አለ። እሺ የወንድ ልጅ ቫልዩና ክብር ከስር ወደ ላይ የሚገነባ ነው። የሴት ልጅ ግን ያላትን ኪፕ ማድረግ ነው። ሰው እንዳልከው ያንን ያላትን ኪፕ የምታደርገው ደግሞ ስታንዳርድ ወይም ባውንደሪ በማበጀት ነው። ሲገባት ነው እሷ ሴት ምን እንደሆነችና እሷ ምን እንደሆነች ሲገባት ነው። ምክንያቱም ግንኙነት ካረገች በኋላ የሚመጣው ነገር በሙሉ ልትቀለብሰው አትችልም። ሆና በቃ አየው ሌላ ጉዳይ ቢሆን ይቅርታ ብለህ አንደርስታንድ ተደራገ ምናምን ትመልሰዋለህ። ይሄንን ምን አድርገህ ትመልሰዋለህ? ፊዚካል ነገር ነው። አንድ ጊዜ ግንኙነት አረግን ነው በቃ። ግን በሚገርም ሁኔታ ሪሌሽንሺፕ ሲባል ማርኬቱ ላይ በደንብ ተደርጎ የተሸጠልን ሴክስ ነው። አዎ በተለይ ለወንዶች አዎ አይደል? አዎ በቃ ጓደኛ አለ ማለት አብረተኛ አለው ነው ጥያቄው። ጀግንነትም መለኪያው ምንም እሱ ነው። ስለዚህ አይ ቲንክ ከመልመዳችን የተነሳ አንኮንሺየስሊ ነው እሱን ስሜት ማኔጅ እንደሚደረግ ማናቀም። አንዳንድ ጽሁፎች እኮ ያሳዩሃል የሴክሹዋል ፓወርን ለሌላ ነገር እንድትጠቀመው ኢነርጂውን ሺፍት እንድታረገው የሆነ ፕሮዳክቲቭ ነገር ላይ እንድናውለው አቅጣጫ ቴክኒክ ይሰጡናል እኮ አንዳንድ ጽሁፎች ካየ። እሱ ግን እኛ እንደሚደረግ አናቀም ነው፣ ትምህርቱም የለንም። አንድ ጓደኛችን ምን ጠየቀን መሰለሽ? በህይወታችሁ ምንድነው የሚቆጫችሁ ብሎ ጠየቀን። ተሰብስበን ነው። ከዛ አንደኛው ጓደኛዬ ምን አለ? እኔ አለ ድንግል መሆን የዚህን ያክል ቫልዩ ያለው ነገር መሆኑን ባቅ ኖሮ በፍጹም አላረገው። ወንድ ነው በፍጹም። በእርግጥ እሱ ያለው ስፒሪቹዋል ሰርጋ ቦታ አየሚዜ ሆኖ እና ምን ነው እንዲህ ቤተሰቦቻችን እንዲህ ቫልዩብል እንደሆነ ለወንድም ቢሰብኩን የሚያኮራ ልክ ሰው ዲግሪ ለማግኘት የሚያደርገውን ፍዳታ ያለ አይደለም ተመርቆች ይቆዋል ለመጫን የክብር አክሊሉን ለመጫን ምን ነው እንደዚህ ኢንስፓየር እንዲያደርገን ሰርግ ላይ እየወሰዱ ቢያሳዩን በቃ ያኛውን ደግሞ ምክንያቱም የሰው ልጅ ባህሪው ሽልማት ያለው ተብሎ ካልታሰበ አይጓጓም። ልክ ነው። እና ሴትንም ወንድንም እኔ ልጄን ብሎ እያወራ ነው። እንደውም ልጅ ስወልድ ሰርግ እየወሰድኩ ነው ማሳያት የተክሊል ምን ያህል ደስ የሚል የሚያኮራ እንደሆነ በክብር መጠበቅ እና እውነቱን ነው ሳስበው እኛም ሌሎቻችንም ለካ የሚቆጨን እሱ ነው። እኛ እኮ ሴት ጋር እንዳትደርስ ወይ እንዲህ እንዳትል ተብለ ነው የምታደርገው። ይሄ ጉዳይ ግልጽ ሆኖ ቢነገር አየው እንዲህ መሆን ያለው ቫልዩ እየተነገረ ቢመጣ ሁሉም ባይሆን ብዙ ወንድ ቫልዩ ያደርጋል። አሁን ግን እኛ በቁጣ ነው የመጣነው፣ በዱላ ነው የመጣነው። ከከሌ ጋር ጓደኝነት ጀመረ ሲባል ዱላ ነው የሚመዘዝበት አየው። ስለዚህ ማረግህ ጥፋት ይሆንና ወይ ትሰበሰባለህ፣ ወንድነትም ይቀንሳል። እሱን እየገለጸልን የመጣ ሰው የለም። እንዴ አይነት ነገር በቃ ለቤተክርስቲያን ሰዎች ብቻ የተተወ ነገር ሆኗል። ነህ እንዴ ትባላለህ ሁላ አንተ ኢቭን ለቤተክርስቲያን ሰዎች ሁሉ ፈታኝ ይመስለኛል። እኔ ትሩ ግን አይ እንደ ሰው አንተ እንትን እንዴ ምን ታካብዳለህ እንዴ ነህ እንዴ አይደል ፓስተር ነህ እንዴ ቄስ ነህ እንዴ እንትን እንዴ ተብሎ ለነሱ ብቻ የተተወ ለሌላው ዓለም ለሌላው ሶሳይቲ ተፈቀደ። እኔ የምሬ ነው በዚህ ሐሳብ እኔ መስማማለሁ። ቫልዩ እንዳለው ቢነገረን ኖሮ አትሊስት ዲግሪ ለመያዝ ያየነውን ፍዳ ያክል ያኛውን ለመተው ፍዳችን አልበላንማ። እንደውም ፍዳችንን ስንበላ የነበረው ብዙ ወጣት ለማግኘት ነው እንጂ ለመከልከል በኋላ መልሶ ስቃይ ውስጥ ሊከት ስለ እንዴት በንጽህና መኖር እንደሚቻል ነበር እኮ። ኦፍ ኮርስ ማነጻጸሪያ አይኖርህማ። አሁን እኮ ኤክስፒሪየንስ ካለህ እኮ ኮምፔር ታደርጋለህ። ማይንድ ምን ሆነ ነስራው ኮምፔር ማድረግ እኮ እያነጻጸርክ እየቀነስክ እየደመርክ ነው የምትኖረው። ስቃይ ውስጥ ነው የምትገባው። ከሌለህስ ነው በቃ አንድ ነው ያለ ቤስት ነው፣ ሁሌም ቤስት ነው። ኤግዛክትሊ በቃ ቤስት ባይሆንም this is how it is ብለህ ነው የምትቀበል። ሰፊ ቻንስ ይኖራል። በቃ
እና ግን አሁን ያ ኤክስፒሪየንስ ከኋላ ስላለን እሱን አቆሞ መታመን ራሱ ይከብዳል። ኦፍ ኮርስ በጣም ስለሚከብድ እንትን አንድ ሀሳብ አለኝ አሁን ጥያቄ ብዙ ወንዶች ግን ለሴት ልጅ ያላቸውን ፍቅርና ሴክሹዋል ፍላጎት ይለዩታል ብለህ ታስባለህ? በተለይ መጀመሪያ ላይ ፍቅርና ሴክሹዋል ፍላጎት እኔ አሁን ለብዙ ወንድ አይለይም። እኔ አሁን እሱን በኮንፊደንስ ስላለው አንዱ ቲዮሪ ነው የማስበው። ብዙ ወንድ በተለይ መጀመሪያ ላይ ለዛች ሴት ያለው ፍቅር ይሁን ሴክሹዋል ፍላጎት አይለየውም። ምክንያቱም ሴክሹዋል ፍላጎት ፍቅር ብሎ ነው የሚተረጉመው። ደስ ግን መተኛት ነው የፈለገው። ልክ ጉዳዩ የሚታወቀው እንዳልከው ምኗን የወደድከው ስትለው እኮ ወይ አይኗን ወይ የሆነ ነገር ይልሃል። ፊዚካል ላይ ነው ብዙ ጊዜ ስንወድ ደግሞ እኮ ፊዚካል እኮ ነው ኢንትራንሳችን እኮ ለኛ which means physical sex ደግሞ ፊዚካል ላይ ያለ ጉዳይ ነው። ከዛ ኢሞሽናልም ስፒሪቹዋልም ሌላ ኮኔክሽን ቢኖረው ፊዚካል ላይ ነው። መጀመሪያ የምናየው ቦዲ ነው አየው ያለን ኢንቴንሽንም ከዛ ጋር የተገናኘ ነው። ኢቭን የሆነች ልጅ እንደወደድክና ዴት ማድረግ እንደጀመርክ ለጓደኛዬ በነገሩ ምንድነው የሚለው መቼ ነው ቤት የምትወስዳት ነው መቼ ነው እንዲህ የምታረጋት ለምሳሌ ከዛ ሲልህም ጸባዩ ነው አልባረቀሽ ትነች ሚል ከውጭው ነው በቃ ትቀልዳለህ በላ በቃ አንተ አፈስክ ሚል መልኳም ብቻ ነው አለክ ስለ ባህሪዋ ብዙ ያ እንደዛ ነው ያ ሶ አይለይም ብለህ ነው የምታምነው? ብዙ በብዛት አይለይልንም። ምክንያቱም በመጣንበት መንገድ አውርተን ወንዴት እንደሆነ አውርተን ይሄን ይለያል ካለን አይመጣም። እንዴት መሰለኝ ማስበው ደግሞ እዚህ ላይ ብዙ ጊዜ እግረ መንገዴን ያው ተመሳሳይ ሙያ ውስጥም ስላለን በተለይ በሶሻል ሚዲያው ላይ እኔም የራሴ ሀሳብ ስላለኝ ነው። እኔ አሁን ብዙ ሴቶች ስለሚጠይቁኝ ነው ወንድ ልጅ ኦፍ ኮርስ መነሻው ሴክሹዋል ፍላጎት ነው። አንተም በስላልከው ነው በኮንፊደንስ የሆነች ሴትን አይቶ ብዙ ጊዜ አንኮንሺየስሊ ሴክሹዋሊ አትራክትድ ነው የሚሆነው። መጀመሪያ ቀጥታ ሄዶ ማድረግ ማለት ሳይሆን ፊዚካል ነገሯን የሚስለው በቃ ሺስ ቢዩቲፉል ቆንጆ ነች ደስ ስትል ሰውነቷ ፊቷ ምናምን ብሎ የሆነ ሴክሹዋላይዝ ያደርገዋል ብሬን ውስጥ። ከዛ ቀደም እንዳልከው የእሷ ስታንዳርድ ነው የሚወስነው ያ ሪሌሽንሺፕ እንዲቀጥልም እንዳይቀጥልም። የመጣ ቀን የሚፈልገውን ካገኘ በቃ ጨርሷል ሞቷል ያ ፍላጎቱ። ግን የመጣ ቀን እሷን ፊዚካል ነገሯን አይቷ ሲቀርባት ግን እሷ በዛ ፋንታ የምትሰጠው ማንነት ለራሱ ያላት ክብር ቫልዩ እየወደዳት እንዲሄድ ያደርጋል። ለዛ ይመስለኛል ሁሉም ወንድ አይ ቲንክ ሴት ልጅ ወንድ ልጅ የታዘነው ውደዱ አይደል መጽሐፍ ቅዱሱ ሶ ይሄን አይነት ስታንዳርድ ያላት ሴት የትኛውን መልክ ቢኖራት ሁሉም ሰው ወንድ የሚወድ ይመስለኛል። ምክንያቱም ቻሌንጁ ነው እኛ ፍቅር የሚያስይዘን ይመስለኛል አይደል? እሱ እንዴት ታየዋለህ በአንተ እይታ? ቻሌንጅ ማድረግ አንዳንድ ወንድ አይችለውም። የለመደ ምናልባት ብዙ ነገር የለመደማ እንዴት አድርጎ ሊይዛት እንደሚችል ያውቃል። እንደማይሆን ካወቀ ግን ብዙ ጊዜ እንደማይሆን ካወቀ ባይደርስ ስለ አሁን ሴክሹዋል ጉዳይ ከሆነ አላማው በምንም እሷን ለማጥመድ ነው ታርጌቱ። ኤክስፒሪየንስ ያለው ከሆነ በብዛት ይሳካለታል ኦፍ ኮርስ። ምክንያቱም ወንድ የሚያስብበት ፓተርን አለ፣ ሴት ደግሞ ፓተርን አላት። ያ ፓተርን በኤክስፒሪየንስ ይገባዋል ኦፍ ኮርስ። ሴት እንዴት እንደምታስብ ምን ያካል ያ ስለሆነ በዛ ያመጣል። እንደዚህ ሆኖ ባልና ሚስት ሆነው እንኳን ሚስት እኮ ልቧ ሁሉ ሌላ ቦታ የሚሄድበታል። አየው እነዚህ ኤክስፒሪየንስ ስላለ በዚህ ሳይድ ይገባል። ባል ደግሞ ያጎደለው ነገር ካለ አየው ያጎደለው ነገር ካለ በዛ ታይም ድንገት ከተገጣጠመ እሱም ይለውና ባል ያጎደለው ነገር ከተገጣጠመ ሳታውቀው ልቧ ይንሸራተታል። ብዙ ጊዜ በጣም ኤክስፒሪየንስ ያለው ወንድ ነው የሰው ሚስት የሚነጥቀው። አዎ ደፋር ነው ኤክስፒሪየንስ ስላለው ነው። እነዚህ ደፋር ኤክስፒሪየንስ አለው ገባ እንዴት እንደሚገባ እንዴት እንደሚወጣ ሂኖስ ደካማ ጎኗን ያውቃል። ኮሙኒኬት የማያደርግ ቤተሰብ በዚህ ሴት ደግሞ ብዙ ጊዜ ልቧ ከሄደ በኋላ ነው የምታውቀው። ሲሄድ አታውቀው። ኮንሽስ ካልሆነችና አጠገቡ ያለው ሰው የሚያሳያት ካልሆነ ወይ ደና ጓደኛ ኖሮ እንደው ካላሳያት ከሄደ በኋላ ነው የምታውቀው። ለምንድን ነው ወንድ ቺት የሚያደርገው? ሴትስ ለምንድን ነው ቺት የምታደርገው? ወንድ አንድ ቦታ ላይ መሆን አይ ቲንክ ለወንድ ከሴት በላይ ከባድ ይመስለኛል። ለምን? ከስሜት ጋር ያለው ግንኙነት የቀነሰ ስለሆነ ኮኔክት አድርጎ አታችድ ሆኖ መቀጠል ይከብዳል ለወንድ። የውስጡንም ብዙ ጊዜ ወንድ ሲባል የውስጡን የሚገልጽ አይደለም። አየው የሚገልጽ ካልሆነ እሷ እንዲገልጽ የምትጠብቅ ከሆነ ቅድም እንዳነሳልኝ ምሳሌ ምቾት አይሰጠው። ሁለተኛ ሴት እያወቃችሁ ስትመጣ አንድን ወንድ በፊት የነበረው ክብር ሳታውቀው ሊቀንስባት ይችላል።
ያ እየቀነሰ ሲመጣ እሱ ምን ያደርጋል ነው ወደ ውጭ ነው መውጣት የሚጀምሩ እና ውጭ ያለችው ሴት ቤት እንዳለችው ክብሩን አትነካም። አየው አብረን መኖር ስንጀምር ክፍተቴን ታውቀዋለች፣ የበለጠ ኪሴን ታውቀዋለች፣ ሁሉ ነገር ይታወቃል፣ የምደብቀው ነገር የለም። ስለዚህ በፊት እንደነበረው ክብር ሊሆን አይችልም፣ ይቀንሳል። በጣም ንቁ ከሆነች ነው ያን የምታስጠብቀው። ምንም ቢሆን ምን ባሌ ነው ብላ ያንን ስታንዳርድ ጠብቃ የምትሄድ ሴት በጣም ዋይዝ ነች፣ ብልጥ ነች። በብዛት ግን አይሄድም እንደዛ እና ያንን ተጨቃጭቆ እንደማያመጣው ያውቃል ወንድ። በውጪ ሲሄድስ ነው ይሄን አትነካበትም። ያቺ ሴት የማታውቀው ጉዳይ አላት፣ ታበዛዋለች። እንዳየው አዎ የማታውቀው ጉዳይ ስላላት አትረብሸውም፣ ሰላም ትሰጠዋለች። እና ያ ሳያውቀው እያሸነፈው ይመጣል። እና ሌሎች ብዙ ውጭ የሚታዩ ነገሮች አሉ፣ ስፔሻሊ ዲስ ዴይስ ማለት ነው። ገና ደግሞ እየጨመረ ነው የሚሄደው። ላይክ ወንድ ልጅ የሚፈትኑ ፊዚካል ነገሮች ተገላልጦ መሄዱ ያ ሁሉ ስለ ራሱ ላይ ያለው አንደርስታንዲንግ ከፍ ያለ ከሆነና ፍቅር ምን ማለት እንደሆነ ከፍ እያደረገው ከመጣና ከእሷ ጋር ህይወትን የጀመረበት መንገድ ለትልቅ ዓላማ እንደሆነ ከገባው ውጭ ያሉ ጉዳዮችን ፌስ ማድረግ አይከብደውም። ካልሆነ ግን ኖርማሊ ማግባት ስላለበት ካገባ ለመወሰን ልጅ ለመውለድ ምናምን በሚሉ በእነዚህ ምክንያት ብቻ ያገባ ሰው ቺታ ያደረግም ብትለኝ ያልስማማ። በጣም አብዛኛው ሊያደርግ ይችላል። አየው ማድረግ እየፈለገ እንኳን ለስሙ ተጠንቅቆ እንኳን የሚቀር ነው የሚኖረው፣ ወይ ደግሞ ፖርኖግራፊ እያየ ስሜቱን እያረገበ ነው ሊቀጥል የሚችለው። አግብቶም ነው የምልህ። ሴቶችስ ለምኖች የሚያደርጉት እንግዲህ ሴትን ካለኝ ከሰማሁት ካለኝ ሴት ስላለው ሴት ስላለው ለምን ቺት እንደምናደርግ አትለኝም መቼ? ኦብቪየስሊ ካነበብነው ካየነው ተነስተን ነው ካየነው ካለን ከሰማነው ምናምን ተነስተን ነው። ብዙ ጊዜ ሴት ቺት የምታደርገው ካልተሰማች፣ ቦታ ካላገኘች እና ይሄ ደግሞ ለረጅም ጊዜ ከቀጠለ ስለ ለምሳሌ ትዳር ላይ 20 ዓመት ቆይታ ሊሆን ይችላል። 20 ዓመት ሙሉ ላትሰማ ትችላል። ስለ ባልክፎ ሆኖ አይደለም በቃ አልቻለም። እሱ ደግሞ የመጣበት መንገድ አለው። የሆነ ያክል እድሜ ልጅ እያሳደግክ ምን እያልክ ተሸፍኖ ያልፋል። ከዛ ልጅ እያደገ ከመጣ በኋላ ያ ጥያቄ ተመልሶ ይመጣል፣ ፊት ለፊት ይመጣል። አልተመለሰም እሱ። በጎን እነዚህን መመለስ የሚችል ሰው እንዳጋጣሚ ትተዋወቃለች። ከዛ ሳታውቀው ከዛ ሰው ጋር ጊዜ ያሳለፈች ትመጣለች። ሳታውቀው ተንሸራታ ታገኘዋለች። ትዳሯንም አንዳንዴ ማጣት አትፈልግም፣ ግን ደግሞ ልቧ እዛ ነው ያለው፣ እዛም ፍላጎት አለ። በዚህ መሀል ትሰቃያለች። ይህንን ለባል ሄዳ ብታስረዳው ባል አይገባው፣ ወይ እሱ ሌላ አይነት ሀሳብ ነው ያለው። የቤቱን ጉዳይ ካሟላው እንዲህ ካረኩ ጀስ በቃ አለው እኮ ቤታችን ሰላም ይላል። እንዲህ አይነት ቻሌንጅ የሚገጥማቸው ሴቶች አሉ። ወንድ ደግሞ ኢንቴንሽናሊ አታክ ሊያደርግ የሚመጣ ደግሞ ወንድ አለ። ደግሞ የሰው ትዳር ለመበተን ለምሳሌ አልቀጠለበትም እንጂ እኔና ባለቤት የተዋወቅን የሆነ አመት ምናምን ከሞላን በኋላ አንድ የምታውቀው ሰው አፋታችኋለሁ ብሎ ዝቶባት ሄደ። 4 ቀን ልጅ ከዛ በኋላ እንደዛ አለ እንዴ? ዝም አልኩ ነኝ፣ ምንም ሪያክት አላረኩም፣ ዝም አልኩ። እስቲ ከቻለ ያርግ ብዬ ነው። እና የሚያረግ ከሆነ እኔ ያልቻልኩት ነገር አለ ማለት ነው። ማለት እኔ ባልቻልኩት ጉዳይ ነው የሚሄደው። ይሄ እንትን ማለት ነው ላይክ እንደምበልጠው ላሳየው ነገር ካንተ ጋር ነው ፉክክሩ ነው ማለት ነው። አያቀኝም እኮ እሷን ነው ያውቃት። በአጋጣሚ ተገናኝተው ጓደኛሽ ነው እንዴ? እሱ አዎ ነው ጀመራችሁ። ያው እኔ ብዙ የማፋታት ልምድ አለኝ እና አንቺም ተሰይሻል። ያ ብዙ ትዳር ላይ እና ግንኙነት ላይ ይገጥማል። እና እንደዚህ አይነት ነገሮች አንዳንድ ወንድ ይህንን ሲሰማ ፍራስትሬት ያደርጋል። የሆነ ኮኔክት ያላል ካልተደባደብኩ ይላል። ካልተደባደብኩ ይላል። ከዛ በኋላ ጥያቄ ውስጥ ነው የሚገባበት ሁሉ ነገሩ እና እሷን ኮንትሮል የማድረግ አይነት ባህሪ ይኖረዋል። እና ያ ደግሞ የበለጠ እሷ እንድትወጣ ነው የሚገፋት ኦፍ ኮርስ። እና አታክ ላይ ያደርግ የሚመጣ ወንድ አለ። ከዛ ውጪ የፍቅር ህይወቱ በራሱ ኮንትሮሊንግ ከሆነ ነው ወይ እሷ ኮንትሮል ለማድረግ ትሞክራለች ወይ እሱ ኮንትሮል ለማድረግ ይሞክራል። ማፍቀር ማለት ያንን ሰው በቃ በእኔ ቁጥጥር ውስጥ ማስቀመጥ ነው የሚል ትርጉም ይኖረናል። እና እየተወጣ የተገባ ሲመጣ እስኪ ስልክህ ምንትስ እንዲህ አይነት ነገሮች ይኖራል። ያ ቤትን መግባት ያስጠላል። ነጻ አትሆንም፣ እንደ ሰው አትታይም። የራስህ አይነት አንድ ብቻ ነው ቆምክ ሰው መሆን ይረሳና
ያንዳንዱ ስቴፕ ያንዳንዱ ትንፋሽ እኔ በማድረግልህ መስመር ልክ ይሁን የሚባሉ አይነት ሀሳቦች አሉ ቤት ውስጥና ሰው ደግሞ የተከለከለውን ይወዳል በጣም እንጂ ይፈተንበታል በተከለከለው ነገር ከተከለከልክ በቃ ለማድረግ ነው ስቃይ ምን ቢሆን ነው ትላለህ yes አርግ ያሳያለሁ ትላለህና ለአንዳንድ ወንድም እንደዚህ አይነት ሲሆን አይ በቃ እንዲኮነማ አሳያታለሁ የሚል ወደልህ ያስገባሃል አንዳንዴ እሷም እንደዛው የዛ አይነት ባህሪያቶች ይመጣሉ እንግዲህ እስካሁን ባየሁት ሴት ሽፍት የምታረገው በዛ ነው አንዳንድ ጊዜ ደግሞ ምርጫ ላይ ትሳሳታለች ሴት በፊትም ያስፈልገኛል ብላ የምታስበው ወንድና ካገባች በኋላ የሚያስፈልጋት ወንድ ይለያይባታል አዮ በፊት እንዲህ ነው የሚያስፈልገኝ ትላለች ካገባች በኋላ ግን ሪል አንዳንድ ጊዜ ሴቶች ወደ ትዳር ሲገቡ ህይወት ምን እንደሆነ ግልጽ ላይ ሆነላቸው ይችላል የሴትን ፓርት ብቻ ስለሆነ ያወራን ያለው እና ሪል ህይወት ላይ ገብታ ያለውን ቻሌንጁን ስታየው የሚያስፈልጋት የነበረው ወንድና የሆነ ወንድ ይለያይባታል አንዳንዴ ስሜት ብቻ ያረጉትና ይጎዳሉ yes እንትኑን ይተውታል አዎ እና ወደ ትዳርም የገባች ወይ ፈጥና ነው የሚሆነው ወይ እድሜ ገፍቶ ነው የሚሆነው ወይ ልጅ ስለመጣ ነው ወይ የሆነ ነገር ስለሆነ ሊሆን ይችላል በመሃል ያንን ጊዜ ለማለፍ ይባልና ወይ ትዳር ውስጥ ይገባል ወይ ነው ውሳኔ ይወሰናል ያ ሞመንት ካለፈ በኋላ ተረጋግተህ መልሰህ ማሰብ ስትጀምር ፍላጎትህ እየመጣ ሲሄድ ለመመለስ ስታስብ መመለስ የሚችል ሰው አይደለም ሌላ ሰው ነው እሱ ሌላ ፍላጎት ሌላ ሐሳብ ሌላ ዓላማ ያለው ሰው ነው እና ለምን አገባሁት ሁሉ ብላ ደግሞ ጥያቄዎች ደግሞ እንደገና ትገባለች ከኋላ ጀምሮ ያለውን በሙሉ ደግሞ ትጎትተዋለች ከዛ በዚህ መሃል ሾልኮ የሚገባ ሰው ይሄዳል አንዳንድ ሴቶች ደግሞ እንደ ምክንያት የሚወስዱት ወንድ አንድ ጥፋት ያጠፋል ይቅርታ አይጠይቅም ያው ወንድ ብዙ ጊዜ ይቅርታ ለመጠየቅ ይከብደናል አይጠይቅም ይቅርታ ያ ጥፋት ሜቢ ሊደገም ይችል ይሆናል ወይ ለእናቱ ገንዘብ ልኳል ወይ ሌላ ነገር አድርጓል ወይ እሷ ማትፈልገው የሆነ ነገር አድርጓል እና እነዚህ ነገሮች ይደማመራሉ አትረሳውም አይደል እሷ ተነስቶ ምን ብሎ ወይ እሱ በሆነ መንገድ አድርጎታል ወይ ያንን ትይዝና የሆነ ታይም ላይ ከዛ ጋር የሚጨመሩ ሌሎች ነገሮች ደግሞ ይመጣሉ እና ይደማመርና ሲከብዳት የምትተነፍስበት ሰው ፍለጋ ትሄዳለች ሴት ጓደኛ ካለች እሰየው ከሌለስ ነው የሚሰማ ደና የመሰለ ወንድ ከተገኘ እሱ ላይ ይዘረገፋል which means የቤት ገመና በሙሉ የቤት ሚስጥር ወጣ ማለት ነው ከዛ ያ ወንድ ደግሞ እንደው እግዚአብሔርን የማይፈራ ከሆነ ያንን እንደ መሳሪያ ይጠቀመዋል አድቫንቴጅ ይወስዳልና ወንድ ጋር ያለ ክፍተት እና ደግሞ ሴት በራሷ ያላት መተማመን ራሷ ላይ ያላት self awareness ዝቅ ያለ ከሆነ ለመውጣት ቀላል that's amazing ተመስገን እግዚአብሔር አክብርልን ታይምን ሰጥተህ ስለመጣ ስራህን አጣበህ ስላገኘህን እግዚአብሔር አክብርልኝ ሙያዊውም ኤክስፒሪየንስም የምር ይባላል ያስማማ ሐሳብን ሼር ስላደረከን ዴፊኒትሊ በሌላ ሐሳብ ደግሞ ሌላ ጊዜ እንገናኛለን ብዬ አስባለሁ ሙያ ውስጥም ስላለ እግዚአብሔር አክብርልኝ ደስ ብሎኛል ስለመጣ በጣም ዘና ብዬ ጥሩ ቀለል ብሎኝ የቆየንበት ታይም ነው ደስ ብሎኛል አመሰግናለሁ